ሰላም ቤተሰቦቻችን በያላችሁበት የዓለም ዳርቻ ሰላም ለእናንተ ይሁን። ታሪክና አገልግሎት የሚለው ፕሮግራማችን እነሆ ጀመረ። በዛሬ በታሪክና አገልግሎት ፕሮግራማችን ለመጀመሪያ ጊዜ የጋበዝነው ወንድማችን ለራሱ 3 እና 4 አልበሞችን በመስራት ወደ ህዝበ ምእመኑ ያደረሰ እንዲሁም ለተለያዩ ዘማሪያኖችና አገልጋዮች ግጥምና ዜማን በመስራት ያበረከተ በተለይ ነፍሴ ተጨንቃለች፣ ኪዳነ ምህረት፣ አበሰራት ገብርኤል፣ ቅዱስ ገብርኤል አባቴ በሚሉት ጡም ዝማሬዎች የምናውቀው ዘማሪ ወንድማችን አሸናፊ ዘለቀ ስቱዲዮአችን ተገኝቷል። ከሱ ጋር የተወሰኑ ደቂቃዎች ቆይታ ይኖረናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዘማሪ አሸናፊ ዘለቀ ጥሪያችንን አክብረህ እዚህ ስቱዲዮ ስለተገኘ በእኔና በአድማጭ ተመልካች ስም ከልብ ነው አመሰግነው። እኔም በጣም አመሰግናለሁ። እስኪ እንግዲህ ታሪክና አገልግሎት ፕሮግራማችን በመጀመሪያ ጊዜ አንተን ጋብዘናልና አሁን ስላለህበት አገልግሎት አሁን ስላለህበት ሁኔታ ከመሄዳችን በፊት ዘማሪ አሸናፊ ዘለቀ ማን ነው? የተወለደ የታደገ ዓለማዊ ትምህርት ወይንም ይሄ የመንግስት ትምህርት የሚባለውንስ የተማረ እስኪ አጠር ባለ ሁኔታ ንገረን። እሺ፣ እግዚአብሔር ይስጥልኝ። እኔ የትውልድ ቦታዬ ድሬዳዋ ነው። ከድሬዳዋ እናታችን ስትአርፍብን ቤተሰቦች ጋር እዚህ ወደ ለቡ አካባቢ መጣን። ለቡ ጋርመንት ስላሴ ቤተክርስቲያን ስር ማለት ጋርመንት ነው የሚባለው። እዛ አካባቢ በቃ ቤተሰቦች ጋር ማንም እንደ አንድ ኢትዮጵያ እንደሚያድግ ዘመድ ጋር አደግን። ያው እድሜያችን ለትምህርት ሲደርስ ላፍቶ መጋቢት 28 ይባላል። እዛ አካባቢ ከ1 እስከ 8 ተማርኩ። ከዛ በኋላ ላፍቶ ደግሞ እንደገና ላይ ላፍቶ ሚካኤል አካባቢ 9 እና 10 እንዲህ እያለ ከዛ በኋላ ኮሌጅ ምናምን እያልኩ በዚህ ነው እንትን ያልኩት። ኦኬ። ስለዚህ ከቤተሰብ ከእናትና ከአባት ተለይተህ ከዘመድ ጋር ነው ያደግከው። ድሬዳዋና ሀረር እንግዲህ በፍቅር ነው የሚታወቁትና ያው የፍቅር ሀገር ነው፣ የትውልድ ሀገር ነው እንጂ እንትኑን እኔ አላውቀውም። በእርግጥ ነባራዊ ሁኔታውን አታውቀውም። ሁለቱ ወንድሞቼ እዛ ያደጉ አሉ አባታችን ጋር። ሁለታችን ደግሞ የኔ ታናሽና እኔ ዘመድ ጋር ነው እዚህ ያደግነው አያቶቻችን ጋርና ያው በቃ ደስ ብሎ ነው። ኦኬ። ስለዚህ አንተ ድሬዳዋ ተወለድክ እንጂ ድሬዳዋን አታውቃትም። ያደግከው እዚህ አዲስ አበባ ነው። ስለዚህ አዲስ አበባ ልጅ ነው በመባል የምታወቀው ማለት ነው። ኦኬ። 58 ማዞሪያ አካባቢ ተከራይተህ ትኖር ነበር? እንትን ጸበል 58 እዛ አካባቢ አንድ ማውቃቸው ልጆች አሉ አንተን የሚያውቁ ዘማሪ አሸናፊ ዘለቀ ምናምን ስላቸውና ስላንተ አንዳንድ የነገሩኝ ነገሮች አሉ። የሆነ ተፈጥሯዊ ነገር የሆነ ነገር የገጠመህ ነገር ነበረ፣ ጎርፍ ምናምን የሚባል ነገር እዛ ተከራይተህ በምትኖር ሰዓት ወደ አገልግሎቱ በደንብ ባልገባህበት ሰዓት እስኪ እና አጋጣሚ ንገረን። ምን አለ መሰለህ ያኔ እዛ ጸበል አለች አይደል? ጸበል ኪዳነ ምህረት ምንትባል የስላሴ ቤተክርስቲያን ጸበሉ ማለት ነው። ጸበሉ እዛ በቃ ምዕመናን ጸበል በመቅዳት እንደዚህ በእናም በቃ አንዳንድ በጎ አድራጎት እንትን እንላለን። ኦኬ። ከዛ እዛ ስላሴ ጸበሏ ኪዳነ ምህረት ጸበል ትባላለች። እዛ ኦኬ። ስላሴ እዛ የኪዳነ ምህረት ጸበል ነው። መንገዱ ዳር ላይ ያለችው ማለት እዛ እንትን በምልበት ሰዓት በቃ ያቁኛል። ጧት ጸበል ስለምንጠመቅና ያለው ነገር እንትን ስለምል ከወጣቶቹ ጋር ትንሽ ግባባለሁ። ከዛም በዛ ሰዓት ላይ በቃ እዛው እየኖርኩ ኑሮዬን እዛ ትንሽ የቤት ተከራይቼ እና የኔ ቤት ለወንዙ ዳር ነበረች እና ወንዙ በጣም በቃ ሲሄድ ሁሌ ይሰማል። ክረምቱም ሆነ አሁን የሚል ነው በቃ የሆነ በቃ ከምትለምደው ድረስ በቃ በጣም ከባድ ነበርና በዛ ሰዓት እንደዛ በምኖርበት ሰዓት ሐምሌ ገብርኤል ያመት አይደለ? ሐምሌ ገብርኤል ልክ እንደዛ በ18 አንድ ዘማሪ አቤል የሚባል የፍቼ ልጅ ነውና እሱ ከፍቼ እመጣለሁ ብሎኝ በቃ ለአገልግሎት ጠርቼው እና 58 ገብርኤል አገልግሎት ነበረኝ ለሐምሌ ገብርኤል ዋዜማ ማለት ዋዜማ ያኔ ወደ አገልግሎት አንተ በደንብ አልገባህም? ብዙም አይደለም ግን አንዳንድ ቦታ አገለግላለሁ። ብዙም አይደለም እንደዚህ እንዳሁኑ ምናምን ነገርና እሱን ከፍቼ መጥቶ ከተቀበልኩትና ማታ ላይ ከሰዓት ስንመጣ አይለኛ ዝናብ ዘነበ። በቃ ሰፈር ውስጥ አይለኛ በቃ ዘማሪ አቤልን ተቀብለው ስትመለስ እኔ በቃ ራሴ ደህና ቤት እንዳለኝ ይዤው ቤቴ ላሳድረው እና በቃ አድረን አገልግለን እሱንም እዛው አገልግሎ ከኔ ጋር ጠዋት ላይ በቃ ንግሱና እንግሰን እንሄዳለን ብዬ ነው። አገር ሰላም አንተ ቤት ልታድሩ ነው? ከዛ በቃ የሆነ ስልክ ዝም ብሎ ማላውቀው ስልክ ይደውላል። ምንድነው ሄሎ ስል የሆነ ጫጫታ አለ ምናምን ነገር ምንድነው ይሄ ነገር ምናምን እላለሁ። ከዛን አንደማመጥም እኔ ሄሎ እላቸዋለሁ እነሱ ምንም ይሉኝና አልሰማም። በቃ
ስለዚህ እነሱ ጋር እንትን አለ ይሄ ጎርፍ ምናምን ድምጽ ስላለ አደገኛ በቃ ኃይለኛ ዝናብ ዘንቦ በጠቅላላ ሰፈሯን ጽድት አድርጎታል። እዛ አካባቢና ወንዝ ዳር ላይ ያሉትን ማለት ወደዚህ ወደ እንትኑ ራሱ ወደ ሰፈሩ ያሉትን ራሱ አሁን የአከራዮቼን ዋናውን ቤት ነው በዛኛው ግድግዳ ድርምስ አድርጎት በዚህ የወጣው። የኔ ቤት የለችም ጭራሽ። ስገባ አንድ ወርደታ እንዳለ በስማ ስገባ እንደውም አንድ ግጥም ዜማ ምናምን እንደዚህ ይሸጣለሁ ለልጆችና እሷን አንድ የገዛዋት ቅርስ ነበረች አንድ ቲቪ እና ቴሌቪዥን ቤት ስገባ ትንሳፋለች ቤት ውስጥ ምናምን እንደዚህ ያደርጋት ጎርፍ ነው ከጅረቱ ሞልቶ ወደ እናንተ ቤት የመጣ ጎርፍ በጠቅላላ። ከዛም በቃ አንዴ ነው ጽድት ያደረገው በቃ በዛ ዳር ያለ ነው አደገኛ ወንዝ ነበር ያኛው እንትን ግን በጣም ግን ዘንቧል ዝናቡም ኃይለኛ ነበር። ከዛን ስደርስልህ በቃ እንዴት ልግባ ግቢ ውስጥ በጠቅላላ ግቢ ቤት ውስጥ ያለው እንኳን ሌላ ጫማ ለቀይር ይቅርና ያደረኩት ጫማ ራሱ ወደ ግቢ ውስጥ ሲሄድ በጣም ውሃ ገብቶ እዚህ ድረስ ነው ውሃው በቃ እንትን የሚለው ጉልበት ድረስ ነውና ገባው ያለኝ እሱም ከኔ ጋር አብሮ እንትን አለ። ከዛ እንደምንም ብለን ሰዎቹ የዋናውን ቤት አከራዮቼ የራስ እቃ ሲያድኑ ምን ሲሉ እዛ ሰፈር ያሉት 58 ወጣቶች የሁሉንም ሰፈር ነው እየገቡ ለካስ የሚያድኑት ይገርማል። በዛ እየዘለሉ ያው ቆልፌ ነው የሚሄደው ብቻዬን ስለምኖር ተቆልፎ የነበረውን ቤት ከነ እንትኑ በእግራቸው ሲገጩት ተገንጥላለች። ቁልፉ ተገንጥሎ ምናምን ነገር ያንተ ቤት እነሱ ለማዳን ነበር በዛን ሰዓት። ቢያንስ ያለ እቃ ካለ ያን እቃ ማውጣት ይችላሉ ማለት ነው። ከዛን አንድ ትንሽ ቦክስ ነበረች እንጨት እሷን ብቻ የትምህርት ዶክመንት ምናምን ነገር በጣም ያስቸግራል አይጥና እዛ ቤት ውስጥ እሷን ውስጥ አርግቼ ነበር አይጥ እንዳይበላው እንጂ እሷ ብቻ ነች ከዛ ውስጥ እንትን ያለችው የተረፈችው እዛ ውስጥ እሷም የትምህርት ዶክመንት ብቻ ነው የተረፈው። ሌላ በጠቅላላ ፍራሽ ነች አንድ ምላስ የምታክል ፍራሽ ነበረችኝ መሬት ማነጥፋት እሷም ከጥቅም ውጪ ደግሞ ውሃው በጣም የሚገርም ነገር በጣም የትቦ ውሃ አይደል የሚሸት ጥቁር ውሃ ታውቃለህ የበሰበሰው ከዛም ተደበላልቆ ስለሚመጣ ብርድ ልብስ እንኳን አጥቤ እንትን ላለው ምትለው አይደለም። አሁን ዝናብ ቢዘንብ ዝናብ ሞልቶ ቢሆን የሆነ መካከለኛ ውሃ ሊሆን ይችላል ታጥቦ አንዳንድ ልብስ የምታድነው አለ ልብሳችን ልብስ በጠቅላላ አለም በቃ ምንም ልብስ የለ ብርድ ልብስ የለ። ያቺም ፍራሿም እንደዛው እንትን ብላለች። የትምህርት ማስረጃ ብቻ ይዤ ነው ከዛ ቤት ውስጥ የወጣሁት። ከዛ በኋላ እንደዛ ፍሴ የሚባል መምህር ፍሴ የሚባል አለ የ58 ገብርኤል መምህር እንትን ነው ስብከተ ወንጌል ነውና ሰዓት ደረሰና አሽዋት መጣ አገልግሎት ለካ የዛን ቀን ደግሞ አላችሁ የዛን ጊዜ አለን እንዴ ልጁን የጠራሁት ለዛ አይደል እንዴ አገልግሎት አለን እና እንዴት ከዛ ምን አይነት እንትን እናሳልፍ ወዲያውኑ በቃ እንሂድ በቃ ምናምን ተባባልንና ያን ያደረከውን ብስብስ ያለ የገማ ውሃ ነው ብያለሁ አይደል ያን አድዳሱን በቃ እዛው ግቢ ውስጥ ሆነች መቀየሪያ ጫማ ምናምን የለም ምንም የሽቦ የታሰረች ግቢ ውስጥ ሆነች ነጠላ ጫማ አገኘሁልህ። ጫፏ ተገጠሳ ካያወት ውስጥ ምን አስራት አለ አይደል በሽቦ እሷን አድርጌ አስብ እንግዲህ ቀሚስ ለብሰ ያገልግሎት ቀሚስ ለብሰ ነጠላ ጫማ አድርገ ምን እንደምትመስል በጣም የሆነ በቃ በጣም ምን እንደምትመስል ማለት በቃ መድረክ ላይ ከዛን በቃ ዋናው ማገልገሉ ነው። ወጣን ሄደን አገለገልን። ልክ ጉባኤው ካለቀ በኋላ ተመልሰን በቃ ተጨንቀዋል። በቃ አከራዮችም የት ላይ ያድራል እንዴት ይሆናል ምንም ነገር የተረፈኝ የለም ከኔ ከተከራዮች ውስጥ የተነሳ ሁሉም ነገር ነው ያለሻሻው ተጨንቀዋል። ከዛን ግዳም ይዤ መጥቻለሁ። ከዛን ይሁን አግዳሚ ወንበሮች ምናምን ነበራቸውና አከራዮች እሱን አገጣጥመው የሆነች ደግሞ ትንሽ አግዳሚ ማለት እንደዚህ ረጅም ወንበሮች ምናምን አሉ አይደል እነሱ ተገጣጥመው አንድ ትንሽ ያነስ ያለች አልጋም መታ እንደዚህ ገብታ በጎን በቃ አለ አይደል እሱን እንደምን ብለን አሳለፍ ነው ያን ቀን። በጣም ዘማሪውን የጋበዝከው አንተ ነበርክ በዛን ጊዜ? አዎ ዘማሪዎች ይዘና ሲለኝ እኔ ይዤ እሄዳለሁ። ኦኬ ስለዚህ አሁን ከሩቅ ሀገር ሲጋብዙ አሁን ከአዲስ አበባ ወደ ሌላ ሀገር ምናምን አገልግሎት ሲጋበዝ አንድ ዘማሪ የሆነ ማደሪያ ምናምን ተዘጋጅቶለት ነው በዛን ሰዓት አንተ ነበርክ የጋበዝከው ማለት ነው? አዎ በቃ እንደዚህ እነሱ የአገልግሎት ፍቅር ስላላቸው በትሩፋት ነው የሚያገለግሉት እንጂ ምንም እንደዚህ ያበል ምናምን ነገር ከኔ የማይጠይቁም ከቤተክርስቲያኑ የማይጠይቁም ማገልገሉ ብቻ ነው ፍቅሩ ነው በቃ ያለው። ከዛ በቃ ያለኝ ያ እንደዚህ እንደተፈጸመ እኔ በቃ ምንም በነገታው ሄጄ ጸበል እዛ እንትን ስጠመቅ ምን ስል እዛ ወጣቶች ምን አደረጉ እኔ እንትን እያልኩ እያለ አንድ ልጅ እንፈልጋለን ምናምን ነገር አለኝ። በጣም ማረሳው በሆነች ፌስታል ከመመኑ ሰብስቦ ምን ብሎ ይሄ ልጅ ከጎርፍ ከተጎዱት በጣም የተጎዱት ምንም ያልተረፈው ልጅ ነው ይሄና ለሱ እንደው ያላችሁን እንትን እንበል ብሎ 1300 ምናምን ብር እንደዚህ ሰብስቦ ሲሰጠኝ የዛን ጊዜ 1300 ብር በጣም ትልቅ ነው። አዎ እኔም በእድሜው ትንሽ ነበርኩኝ ጥቂት ነገር ነኝ። ከዛን ያን ይዤ በቃ የሆነ ተስፋ የሚለመልም ነገር አለ አይደል አንድ ሱቤ የሚይዝባት በቃ ወደ ገዳም ሲሄድ የሚይዛት የሆነች ሰሌን ነበረች እቺ የፕላስቲክ ሰሌን አለች
እሷ ብቻ ነች ያው ውሃም ቢነካትም ምንም ነች ቤት ውስጥ እሷ ሄዳለችው አሁን የምጠቀምባት ያለችው እሷ ነች። እሷን አጠብኩና አደረኩልህና እሷን በቃ ምን መግዛት አለብኝ ብዬ አሰብኩልህ። ፍራሽ መግዛት አለብኝ፣ ብርድ ልብስም ደግሞ የሆነች መግዛት አለብኝ ብዬ እንደገና ህይወት ይቀጥላል። ከዛም በቃ አንተ በቃ ተስፋ አልቆረጥክም? ያው በቃ ምን ታደርጋለህ ብቻዬን ከኔ ብቻ በኔ ብቻ ይመጣ በህብረተሰቡ በሁሉም ነው። ስለዚህ ይሄ በቃ ምንም የተፈጥሮ አደጋ ስለሆነ አንዳንዴ ምንም እንትን አትለው። አንዳንዴ በራስህ ብቻ ሲሆን ምነው ፈጣሪ ሆይ ምናምን ልትል ትችላለህ አንተ እየሞከርክ። እዛ ሰፈር ውስጥ ብዙ አብዛኝ ስለሆነ የመጣው ያንተ ደግሞ ቀለል ያለ ነው ከንብረትም ከምንም ደረጃ። የዛን ጊዜ ኤርትራኖች በጣም ይገቡ ነበር አይደለ ወደ ኢትዮጵያና በጣም ያሳዝኑኛል። ዱቄታቸው በጠቅላላ ውሃ ሲነካው እንግዲህ ዱቄት አስብ እልም ብሎ አመድ ሆኖ በቃ ሶፋ ትላለህ ምን ትላለህ በቃ ከጥቅም ውጪ ሲሆንባቸው እኔ ምንም የለኝም። ለምን ብቻዬንም ስለምኖር ቢኖረኝ አንድ ፍራሽ ነው እና በቃ ብርድ ልብስና ልብሶቼ ቢሆን ነው ገብቷል። አንድ ቲቪ ነች እሷን ገዝቼ እሷ እንደዚህ ሆነች እንጂ የሚቆጨኝ ሌላ ምንም እንትን አለ። ቲቪዋ ከመብራት ወደ ውሃ ተቀየረች ማለት በጣም የሌለ በቃ ወዲያው በቃ እንትን ሆነች። እግዚአብሔር ይመስገን ያን አለፈ። ያ ልጅ ግን በጣም አረሳው። መሪ የሚባል ልጅ ነው በጣም ማከብረው። በጣም እንጃ በጣም እንጃ እኔ ምንም አላልኩትም። በቃ ከራሱ ተነሳስቶ አጠራቀሙ ነው ከሰዎች አምጥቶ ከዛም በቃ እዛች ቤት ውስጥ ሄጄ ገባሁ። እዛች ቤት ውስጥ ስኖርልህ በቃ ብዙ ነገሮችን ራሴ ላይ እንትን ብዬ ሌላ ነገሮች ራስ መፍጠር ጀመርኩ። ሌላ ተከራይተህ መኖር ጀመርክ አንተ። ፍራሽ ገዝተህ ንብረቶች አንተ ለኔ ይሆነኛል የሚለውን ነገር ሁላ ገዛዛህና ያ ልጅ በሰጠህን ብር በሌላም አድርገህ ህይወት ይቀጥላል ብለህ ቀጠልክ እንደገና። በጣም ይገርማል። እዛ ቤት ውስጥ ሆኜ ትንሽ ቤት ውስጥ ሆኜ እነዚህ ሱቅ ለመክፈት አስብ ነበርና ሱቅ ይሄ የሚሸጡና እቃ ምናምን ሸቀጣ ምንም ገንዘብ የለኝም እኮ ምንም የለኝም፣ ግን ሀሳቡ ግን አለ። በቃ እኔ ለምን ከቤት ኪራይ ማንም ቤት ኪራይ የሚከፍልልኝ የለም። እኔ ከእንግዲህ በኋላ ማድረግ ያለብኝ ምንድነው ብዬ አሰብኩኝ። ቤት ኪራይ ሱቅ ተከፍቼ ያችን ሱቋ ከዚህ በፊት ግን ከዚህ ሱቅ ከመክፈት ምናምን በፊት ቤት ኪራይ በምንድን ነበር የምትከፍለው? ያገኘሁትን የሆነ ነገር ሰራለሁ። በቃ የሆነ ልጆችም መዝሙር ምናምን ግጥም ይገዙኛል። በብዛት መዝሙሮች ግጥምና ዜማዎች ልጆች ይመጣሉ ወደ እኔና ከየክፍለ ሀገሩ ወደ ውጭ ሀገር ላይ ያሉት ልጆች ምናምን እንደዚህ እንሰራለን እና በቃ እግዚአብሔር ይመስገን አታጣም። ብቻ ግጥምና ዜማውን በቃ በልጅነት ነው የተቸርከው? ጩጭ እያለሁ ነው በጣም ገና ብዙ ጀማሪያኖች ራሱ ልጆች እያሉ የጀመሩ ዘማሪያኖች አሁን ትልልቅ ሆነዋል ከኔ ጋር ገብቷል። አሁን ራሱ አታይም ሸበጥ ጣል እያደረግን ነው እና በቃ ትንሽ ቤት ውስጥ በቃ ህይወት ቀጠለ። ከዛስ በቃ በዛ ሰዓት ላይ ያችን ቤት ኪራይ ለመዳን ምን ማድረግ አለብኝ? ሱቅ መክፈት አለብኝ። ሱቋ ሰርታ ቢያንስ ቤት ኪራይን ትችልኛለች፣ እኔ ትንሽ ተንፈስላለሁ ብዬ ነው ማስበው። ከዛ በኋላ ምን አደርጋለሁ? ትንሽ አንድ 500 ብር 300 ብር ሳገኝ እንግዲህ አስብ በዚህች ብር ሱቅ ልከፍት ማለት እንደዚህ እያጠራቀምኩ የኔ ሀሳብ ነው እንግዲህ እንትን እምልህ። ከዛ እያመጣሁ የሆነች ነገር ፓስታ አንድ እሽግ ካርቶን ፓስታ አለ አምጥቼ ቁጭ አደርጋለሁ ቤት። አጃክስ አንድ እሽግ ደርዘን አለ 12 እንደምንላቸው ቁጭ አደርጋለሁ። ሳሙና በቃ ከየአይነቱ ያለኝን እጽፋለሁ፣ የሌለኝን እንትን እያልኩ አመጣለሁ። እያደረኩ በጣም ትንሽ የሆነችው እቃዎች ከቀን ወደ ቀን ጓደኞቼ ይመጡና ባለ ሱቅ እያሉ ቤት በር የሚያንኳኩት። ለምን ሱቅ አልተከራየም? መኖሪያ ቤት ነች። መኖሪያ ቤት ውስጥ ነው ማጠራቀም ነው እኮ ነው ስራዬ። አጠራቅሜ የሆነ ቀን በቃ ሱቅ ከፍታለሁ ነው እንጂ እኔ ዘማ አውስታ ትሸጣል። ግን በቃችን አጠራቅም በጣም ትንሽ የነበረች እቃ ከቀን ወደ ቀን እንደዚህ ግድግዳው ጋር እንዲያለች ሄደች። እንዲህ ስለሌለ ሌላ ጠላት መጣለ። ሰፈሩ በጣም በቃ እዛ ሰፈር አይጣለ። እኔ የገዛሁትን ገና ሸጣለሁ አተርፋለሁ ብዬ የማስበውን አይጡ ጀምሮ ፓስታ ለሌሊት ሲቆረጥ የሚያደርጋል። ማታ ፓስታ ጥበቃ ረበስማ እንዴት ላድርግ በቃ እንደምንም ብዬ የሚሆኑ እየሸፍፍን እያደረኩ እየዘጋጋው በቃ የማይበሉትን ፊት ለፊት እያደረኩ የሚበላውን እየተከላከልኩ በቃ በሆነ ነገር እንትን እያልኩ እቃዎቹ ተጠራቀሙና በጣም በዛ ሲልልኝ አንድ ቀን በባጃጅ የሆነች ቤት ፈለግኩልህና ሱቅ ተከራየህ? ሱቅ ፈለግኩና የሆነች ቤት በቃ እዛችሁ ቤት ውስጥ እያደርኩ እዛችሁ አገልግሎት ሲኖረኝ እየዘጋው እሄዳለሁ ምናምን በቃ እኔ እንግዲህ በኋላ ምን አለብኝ ብቻዬን ነው የምኖረው ብዬ የሆነች በቃ ትንሽ ሱቅ ከፈትኩ። እዛ ላይ ጣል አደረኳቸው። ከዛ እነዛን በቃ እግዚአብሔር የሆነ ነገር ስትጀምር ራሱ ይባርክልሃል አይደለ? በአንዴ ድምቅ አለ ያ ሱቅ ሰፊ ሆነ። በስማ በአንዴ በቃ እግዚአብሔርን የማልሸጠው ነገር የለም። በቃ በአንዴ ትንሽ የነበረች እኮ ነች። በአንዴ በቃ ስፍትፍትፍት አለለ። በቃ እግዚአብሔር ይመስገን። በቃ ልጆቹም እዛ ሰፈር የሚያውቁኝም ሰዎችም ትልልቅ ሰዎችም ይገረማሉ ማለት እንዴት እንደተነሳው እንዴት እንደነበረች በቃ ትልቅ ይዙ በቃ ማልሸጠው ነገር ተስፋ አለ። በቃ የሆነ ደረጃ ነገን ታስባለህ። በቃ ያ ስላለ ነው በቃ ባረከው እግዚአብሔር የሆነ በቃ ባረከው በአንዴ ብርክርክ አደረገው። ከዛ በኋላ እንዲህ እየሰራው እያለ በቃ አንዳንድ የሚያመኝ ነገርም ነበረ እና ጸበል ላይ ምናምን
ደግሞ በማላውቀው ነገር እሷ እንደገና ደህና ሰርቼ ያው መናገር የማይፈለግ ነገር አለ አንድ ነገሮች አሉት ወይ እንለፈው እንደገና ደግሞ ያ ነገር ሆነና ብቻ እግዚአብሔር ይመስገን በእንደዚህ አይነት እንትኖች አለፈ። አይ ዋናው ማለፉ ነው። ለማንኛውም የምር የሚገርም ታሪክ ነው ያሳለፍከውና እስኪ አሺ አሁን ወዳለበት ወደ አገልግሎቱ እንዴት ልገባ ቻልክ? እንዴት ገባህ ወደ አገልግሎቱ? እንዴት ልገባ ቻልክ? እስኪ ያው እንዳልኩ እዛ ሰፈር ስኖር ቤተሰቦች ጋር ዘመድ ጋር ሳድግ እንደዚህ መዝሙሮች እሰማለሁ። በቃ አይደል ቤት ውስጥ ሲከፈቱ ያው የዛን ጊዜ እነ 6ኛ ክፍል እያለን እንደ ብርሃኑ ስምሽን ጠርቼ የሚለው ትምህርት ቤት እርስ በርስ ለጓደኞቻችን እንባባል ነበር። በቃ በዛ ዘመን እስቲ ማለት ድምጽ ነው የሚያምረው በቃ ሲባል እውነት ለመናገር ዘፋኝ ለመሆን በቃ ውስጣችን እንትን መድረክ ላይ ምናምን ነገር የምንፈልገው ነገር አልነበር። ያኔ ኪነ ጥበብ ክፍል ላይ በድምጽ ምናምን ነገር ምናምን ለምን ዘፋኝ አትሆንም ይላል የሰፈር ሰው ምናምን ነገር ያለውን ነገር። ከዛ መዝሙር ስሰማ ውስጤን የሆነ እንትን የሚለኝ ነገር አለ። በቃ የመዝሙር ይለያል የራሱ የሆነ ፍላጎቱ አለ አንተ ከበፊት አለ። ከዛ በኋላ በዛ ሰዓት ላይ እንደዚህ እንትን እያልን ስምሽን ጠርቼ የእንግዳ ወርቅ ምንዴ ብርሃኑ በጣም እንዘምራት ነበር። ከዛ በዛ ሰዓት እንዲህ እንትን እያልኩ ሰንበት ትምህርት ቤቶች ምናምን ላይ እንትን ማለት መሳተፍ ጀመርኩና ሰንበት ትምህርት ቤት ጀሞ መድኃኔዓለም ገባሁ። እዛ ገብቼ በቃ ከልጆች ጋር እንዲህ መዝሙር ክፍል ላይ ስል ምናምን ስንቀሳቀስ ምናምን ጠጋ እያልኩኝ ማይክ መያዝ ጀመርኩ ለዛ ሰንበት ቤት ላይ። ከዛ በኋላ በቃ ፍላጎቱ መጣ። ግን በጣም ካለኝ እንትን አንድ መዝሙር በካሴት ከሰማው በካሴት በሲዲ ነው ያኔ ዲቪዲ ካሴት አልነበር የሰማው አይደል ሽምድድ ነው በቃ ባንዴ ሽምድድ ነው በቃ ማረጋት ምናምን ሰንበት ቤት ውስጥም ሲጠና ሽምድድ ነው። የዛን ጊዜ ደግሞ ከሌላ ደብሮች ላይ እየሄድን እያጠናን እንመጣና ለራሳችን ደብር ምናስጠናዋለን። ያንን ነገር እኔ ይዛለሁ በቃ ዜማ አንዴ ከሰማው በቃ ምንም ነገር እንትን አይደለም። ግጥሞችንም ሽምድድ አደርጋለሁ። በዛ ፊት መሆኑን ጀመርኩ። በቃ የሆነ ማገልገሉን መዝሙር ክፍል እስከ መመረጥ ጀመረ። እንግዲህ እንደዛ ድረስ ስናገልግል ማይክ መያዝ ያ ነገሮች እያደጉ መዝሙሮች ሲወጡ ምናምን ስናይ በ1999 እዝራ ኃይለ ሚካኤል በሰማይ ለእግዚአብሔር ምስጋና ፍቅር ለዘላለም የሚለው መዝሙር ምናምን እነዚህ ሲወጡ በቃ የዛን ጊዜ እነሱን ስታይ ደግሞ 9 ዓመት ምናምን ነው መሰለኝ ያኔ ሲያወጣ በዛን ሰዓት ሲያወጣ እንዴት እነሱ ያወጡ ምናምን የምትለው ነገር አለ። በዛ ሰዓት ማውጣት ይቻላል ወይ ነው እኛ ሀሳባችን ገብቷል። ለዚህ ማላወጣም ይቻላል እንደዚህ ይቻላል። ለምን ትልቆቹን ለምን እንደይን አሁን እንግዳ ወርቅ በቀለን ስታየው በአካል ስታየውና በሲዲ ስታየው በጣም ይገርማል። በሲዲ ስታየው ጺም ነው እንደዚህ ጺሙ ምናምን ነውና ትልቅ ሰው ነው የሚመስለው። በአካል ስታየው ደግሞ ያው አለ አይደለ በዛን ጊዜ እንትን ብዙም እንትን አይደለም እና እነሱን ስለምናይ ትልቅ ሰው ነው በቃ የሚያወጣው የሚመስለን መዝሙር በቃ የዛን ጊዜ ወጣት ልጅ እንደዚህ ነው በፊዚካል ነበር ያው ከዛ እነሱን ስናይ እዝራ ከዛን ሐዋዝም ሲያወጣ ቅዱስ ሚካኤል ረዳን የሚል መዝሙር ምናምን ነገር ማርያም ብዬ እነዚህ ሲወጡ ምናምን በቃ ውስጤ እንትን ማለት ጀመረ። ታውቃለህ ቀጥታ በቃ እኔ መዝሙሮች እንትን ማለት ጀመርኩ። እንዴት ነው ማድረግ የምችለው ብዬ ራሴን እንትን ማለት ጀመርኩ። ከዛ የራሴን መጽሐፎች ምናምን ነገር መጻፍ ጀመርኩኝ። ከዛ በኋላ ልጆች መታወቅ እንዳለብኝ ስረዳ አንዱ የሆነው እዚህ ጋር ደግሞ አንድ ፈተና ነው። ወደ አገልግሎት ስትመጣ የሆነ ነገር ለማገልገል ስትመጣ ፈተና አለው አይደል? እና ሀብታሙ ሽብሩ እነ ጋሼ ማሚ መላኩ የሚባሉ እነዚህ የሚባሉ ነበሩ። አሁን ወደ ተሐድሶ የሄዱ ማለት ነው። የዛን ጊዜ ያገለገሉ ነው በቃ ምንም ያወጣሉ መዝሙር ምናምን ነገር። ከዛ አይ በቃ አሳታሚ ቤት እንዲገዛክ መዝሙር ግጥምና ዜማ መግዛት አለብህ ምናምን ነገር አሉኝ። የኔን በቃ ብዙም እንትን አላሏቸውም። ከዛ በኋላ እሺ በቃ ምን ማድረግ አልችልም ብዬ በዛ ሰዓት እኔ አማርኛ ፊልሞች ምናምን ይታይ ነበርና አማርኛ ፊልም ትንሽ ቤት ነበረችኝ ማከራየው ያከራየው በማገኘው ሌላ ቢዝነስ ከፍተህ ነበር ማለት ነው። ያቺ ሱቋ ገዛ ቀረች። በቃ ያቺ መጀመሪያ ሱቋ ቀረች። ሱቋ ወደዚህ ነው እንደውም ያቺ በፊቷ ነች እንደውም እና እዛች አማርኛ እንትኖች እያከራየው ምናምን ሳንቲም እያጠራቀምኩ እያልኩ ምናምን ነገር በቃ ያሉኝን መዝሙር ለመግዛት 11 መዝሙር 11,000 ብር ፍላጎት ስላለ በቃ በዛች በምታገኛት ብር መዝሙር መስራት ነው አንተ አላማ ነበር። በቃ ያኔ ደግሞ 11,000 ብር በጣም ትልቅ ብር ነው። 11,000 ብር ማለት እኔ እንጃ። ከዛ እንደምንም ብዬ ሞልቼ በቃ እሷን ከዛም ከጓደኞቼ ምናምን እየተባለደርኩ አሟላዋት። ልክ እሷን እንደዚህ እንትን እንዳልኩ መዝሙሩን እንደገዛው እነሱ ተሐድሶ ሆኑ። መዘመር አይችሉም። በዛን ሰዓት ከነማን ጋር ነበር? ሀብታሙ ሽብሩ፣ ጋሼ ማሚ መላኩ እነዚህ ነበሩ። በቃ ላገኛቸው የቻልኩት በቃ ስልካቸው እንጂ ብዙ ዘማሪያኖች ለማግኘት ፈልጋለሁ። መድረክ ላይ መተው ሲያገለግሉ እንትን እንላለን እንረዳዳለን ምናምን ብለው ይሄዳሉ እንጂ ብዙም እንትን ያለ እንትን የለም። ዓለሞች ላይ ባሉት ላይ እንደሚረዳዱት እኛ መንፈሳዊ ውስጥ ያሉ ሰዎች አንረዳዳም። ሁላችንም ለምን እንደሆነ እንጃ። በቃ ከዛን በቃ
ያችን መዝሙር ገዝቼ እነሱ ታድሶ ናቸው አልኩኝ። ሰንበት ትምህርት ቤት መገምገም አለበት የዛን ጊዜ ደግሞ መዝሙር ስትዘምር ከዛ ታይቶ ነው። ከዛ በኋላ ቀረ በቃ ይሄ መዝሙር የታድሶ ነው እና ትንሽ መዝሙሮቹም ባለው ነገር ከነሱ ጋር ኮንታክት ስለነበረ ከነሱ ስለገዛቸው ምናምን ስለተገዛ እና እነሱ ስማቸው ጠፍቶ ወጥቷል። ስማቸው ጠፋ ታድሶ ሆኗል ተባለ። ስለዚህ እነሱ ታድሶ ከሆኑ ያንተ መዝሙር ደግሞ አይደመጥም። ከዛ ነው የሆነች አንድ ብቻ ነች ለእመቤታችን የሰራልኝ። ሌሎቹ በጠቅላላ በቃ ኢየሱስ ነው የሚሉት። በቃ ነገሮቹም ሁሉ በቃ ግጥሞቹም ትንሽ በቃ ባለው ነገር ሲገመገም አሁን በምናየው ነገር ጥሩ እንትን የላቸውም። እኔም አሁን ዛሬ ላይ ራሴ መገምገም እችላለሁ። ገብቷል ስለ በቃ የቅዱስ ቤተክርስቲያን ዜማ ምን አይነት እንደሆነ እናውቀዋለን እየሰማን ስላደግን። ከዛም በቃ ያንን እርግፍ አድርጌ ተውኩት። 11 ሺህ ብር ማለት ቀላል አይደለም በዛን ጊዜ ባዶ ይሆንኩ እንደገና ደግሞ ማለት ያጠራቀምኳትን። ከዛም በቃ የራሴ መዝሙሮች በቃ እንትን ማለት ጀመርኩልህና በቃ እነሱን አሳዩዋቸው። ሰንበት ቤት ታሪክ እኮ ናቸው ምናምን ነገር አሉ። በቃ አንተ የዛን ሰዓት በቃ እነሱ ታዋቂ ስለሆኑ ከነሱ ከገዛህ እኔም ከነሱ ጋር ሄዳለሁ ወደ አገልግሎቱ መስመር ገባለሁ ማለት ነው። በቃ ያችን ነው በቃ እና አሳታሚ ቤቶች ያገናኙሃል። ሲዲው ስለሚበዛ አወጣክና ምንም ማስተሩን ይዘህ ቁጭ ነው በዛን ዘመን እንጂ ምንም የምታደርገው ነገር የለም። በግል ታንቀሳቀሰው ትችላለህ እንጂ ሲዲውን የለም። ከዛን ቀጥታ በቃ ቀረ የኔ መዝሙሮች እነዚህ ተስፋዬ ናት፣ ኪዳነ ምሕረት፣ ቅዱስ ሚካኤል፣ አበሰራት እነዚህ አሁን ትንሽ የሚሳወቁትን ቁጥር አንድን እነሱን እንትን አልኩልህ። ልክ በቃ እነሱን እንትን ስል በቃ አሪፍ ሆነ። በቃ በራሴ አሳተምኩኝ። እንግዳ ወርቅ አጋፔ መንፈሳዊ መዝሙር እሱ ጋር በራሴ በሳንቲም አሳተምኳቸው። ራሴ መሸጥ ጀመርኩ። እዛው ደግሞ ፊልም ቤት ስላለኝ እዛው መዝሙሮች እዛው ከፊልሙ ጋር ዓለማዊ መንፈሳዊ በቃ ምንም ማድረግ አልችልም። ያን ነገሮች እንትን እያልክ እሱን አማርኛ ፊልሞች አከራያለሁ፣ መዝሙሮች እሸጣለሁ። እንዲህ እያልኩ በቃ ህይወት ይቀጥላል። እሺ ለመጀመሪያ ጊዜ ወደ ዝማሬ አገልግሎት ከገባ መጀመሪያ ጊዜ ማይክ ይዘህ የዘመርክበት ደብር ወይም ቤተክርስቲያን ታስታውሳለህ? ያው ሰንበት ቤት ነው ሰንበት ቤት ነው መጀመሪያ ጊዜ ማይክ የሚይዘው ሰንበት ቤት ነው። ከዛ በኋላ ነው በዝማሬ ስትወጣ ሌላ ደብር ላይ ተጠርታ ምናምን እዛ ነው በቃ የራሳችን ደብር ላይ ነው። እዛ ነው ሰንበት ቤት ውስጥ ነው እዛ ያደግኩት እና እዛው ጀሞ መድኃኔዓለም ማለት ነው። ጀሞ መድኃኔዓለም። እሺ ይህን ሁላ ስታገለግል ማለት ነው ሰንበት ትምህርት ቤት ነው ያልከኝ። እንደዚህ አሁን በልጅነት የምናገለግላቸው ሰንበት ትምህርት ቤት እዛ ውስጥ ያጋጠመ ነገር ምን አለ? በመድረኩ ላይ ያው በቃ አለ አይደለ የመጀመሪያህን ነው ሰው ትፈራለህ። ፍርሃት አለ። ይሄ ህዝቡ እንዳለ አንተን ነው የሚያይህ ምናምንና በዛን ሰዓት ፍርሃቱ ምናምን እንዴት ነበረ? በጣም በቃ በጣም የሚያስፈራው ማለት ለመዘመር ትፈልጋለህ፣ ፍላጎቱ አለ። እዛ መድረክ ላይ በጣም ከፍ ብለህ ስታይ አንተ ነህ በቃ ሰው ሁሉ አንተ ላይ ነው። ያው ሁሉ እያንዳንዱ ሁለት አይን አለው። ያው ሁሉ አይን አንተ ላይ ነው ያለውና የመጀመሪያ ጊዜ አስታውሳለሁ የእንግዳ ወርቅ በቀለን ኪዳነ ምሕረት እናቴ የምትለው መዝሙር እሷን ያስኩልና ያው በሰንበት ተጠንቶ ነው አይደለም እንትን ምንለው ተጠንቶ ምናምን ከታች ያው ሰንበት ተማሪዎች አሉ ተነጋግረን ነው አንተ መድረክ ላይ ትወጣለህ። አሁን ይሄንም ዘምሮና አብራችሁ ታጅቡኛላችሁ ምናምን ትነጋገራላችሁ። እሺ ልክ ማይክ ይዤ በስማ እላለሁ። የገዛ ድምጼን በመንታርቦ ስሰማው ክቡን ያልኩት በቃ ሁለት መንታርቦ ዛጋና ዛጋ ይቆማል። በጣም በቃ እኔ ማለት ከኔ ቀጫጫ ነኝ ከኔ ቀጭን ድምጽ እንደዚህ ወፍራም ድምጽ እንደዚህ ይወጣል ማለት ለካስ ስንዘምር አሁን አንተ ታውቃለህ መቼ ስንዘምር ድምጽ መመጠን አለበት። አንዳንዴ መዝሙሩን ስላጠናው ብቻ እሪ ብትል እሪ ነው የሚለው ድርቅ ብሎ እሪ ነው የሚለው እና በቃ እየሰማክ ነው ለካስ ታውቃለህ ድምጽህን የምታስተካክለው። በጣም ከፍ አድርገህ አንዳንዴ ሰንበት ተማሪዎች አገልግሎት መድረክ ላይ እያገለገሉ ታቦት እየዞረ ማይኩ ጠጋ ቢልባቸው በጣም በጮት ስለሚዘምሩ መቆጣጠር አይችሉትም አይደል? ያ ነበር እኔ ጋር የነበረው። በቃ እንደዚህ ልክ መዝሙሩን ሳነሳ ደግሞ ጭራሽ በቃ ድንግጥግጥግጥ ጣልኩ። በቃ ሙሉዋን ያቺን መዝሙሯን እና ሌላም አንድ የግዕዝ አጭር መዝሙር እንጨምራለን። ሁለት መዝሙር አይደል ሰንበት ቤት የሚፈቀደው። ጉባኤው ሲጀመር ፊቴ ህዝቡ እንደዚህ ሆኖ እኔ ፊቴ እንደዚህ ዞር አድርጌ እንደዚህ ጨረስኩት። ዘምረህ ከጨረስክ በኋላ ከዛም በኋላ ግን ለመድከው የምታርበውን ድምጽ የዛን ጊዜ በቃ ከዛ በኋላ ለካ የራሴ ድምጽ ነው ምናምን የራሴ አንድ አዝማች ሁለት አዝማች ስትለው እየቀለለ ይመጣል። ታውቀዋለህ፣ ተቆጣጣረዋለህ። ከዛም በቃ እንደዚህ ሆነኝ ወደዚህ ዞሬ መምህር ውድነህ የሚባል አሜሪካ ነው ያለውና በጣም ታዋቂ መምህር ነበር። በዛን ጊዜ አሁን ብዙም አላየውም እንትን ሚዲያ ላይ ራሱ እና ፊቴ እንትን የመቶ ጎበዝ እኮ አንተ እንደዚህ ምናምን ብሎ የሚያበረታታኝ ምስሉ ነበር። ከዚህ ከኋላ የመቶ ትከሻዬ እንደዚህ ወደ ህዝቡ ዙር ያደርገኛል። እንደዚህ ቀስ እያልኩ እየዘመርኩ ነው አተፈራቸው ነው ፊት ለፊት ሆነ ዘመር ቀስ እያልኩ እየዘመርኩ ነው ምናምን ነገር ፊቴና ዙሬ ያቺን ዙር ጨረስኩ። ለስንት
ሳምንታቶች ነው ቀረው ከዛ መድረክ ታሪክ በቃ ያስፈራል። ከትልልቅ ዘማሪዎች ከምትላቸው አሁን ለምሳሌ ፌመስ የሆኑ ዘማሪዎች በጣም አሉ በእናንተ ጊዜ ሁላችሁም ቀደም እንዳልከኝ እነ እዝራ እና ሀብታሙ ሽብሩ ምናምን አብራችሁ አገልግላችኋል ይመስለኛልና ከነሱ ጋር በመታገለግል ጊዜ ምን አዲስ ነገር ምን ያጋጠመ ነገር አለ? ከእዝራ ጋር በእርግጠኝነት አገልግላችኋል። ከእዝራ ወደ ታድሶ ገቡ ከሚባሉ ዘማሪዎች ጋር በእርግጠኝነት አገልግላል ብዬ አስባለሁ። በዛን ሰዓት ያኔ ያው እናገለግላለን እንገናኛለን። ያኔ እኮ በአገልግሎት ምናምን ትገናኛለህ፣ በሆነ አገልግሎት ላይ መድረክ ላይ ትገናኛለህ። እንቁ ስላሴ ጩጬ ነበረች ስመጣ ነበር እኛ ደብር ላይ በቃ ደስ ይላል። ያኔ በነበረው የዛን ጊዜ አገልግሎት በጣም ሰፊ ነበረ፣ ደስ ይላል። የአንድነት ጉባኤ የሚባል ራሱ አለ በየደብሩ። ይሄ ደብር የሆነ ጊዜ ካዘጋጀ ሌላ ደብር ደግሞ ሆነ ጊዜ ይሄድን እናገለግላለን። በዛ ደስ ይላል ያኔ አገልግሎት። እኔም በጣም በዛ ዘመን ያገለገልኩት እንትን ደስ ይለኛል። ገብቷል። አሁን ላይ ደግሞ ብዙም በቃ አለ አይደል ለድሮም ባይሆን የተወሰነ እኔም ከታሜ ጸበል ላይ ቆይቼ ከአገልግሎት ትንሽ ጠፋ ብዬ ነው አሁን ደግሞ ወደ አገልግሎት መምጣት የጀመርኩት እና እነሱም በቃ ታድሶ ሆኑ ተብሎ በቃ ስማቸው ከጠፋ በኋላ አገልግሎቱ ቅዝቅዝ አለ የሆነ ሰዓት ላይ እና በቃ አሁን ባለው አገልጋዮች ስናገለግል እንደዚህ ምናምን ነገር መጣን። ይሄ ነው ያለው ነገር። ኦኬ የሆነ ጊዜ የሆነ ነገር ሰምቻለሁና አሸናፊ ብዙ መንገድ በእግሩ ሄዷል። ብቻ በደንብ አድምጬ አልሰማቸውም እንጂ ነግረውኛል የሆነ ነገርና በጣም ረጅም ኪሎ ሜትር በእግሩ ሄዷል ከአገልግሎት ሲመለስ ምናምን የሚባል ነገር አለ። እስኪ ይሄን ነገር ታስታውሳለህ? አይ ብዙም እንደዚህ እንትን የሚባል አይደለም ርቅ ሆኖ አይደለም፣ ግን ያው ባለው ነገር መቼስ ማታ ስለሆነ ነው እንጂ ያው አገልግሎት ማታ ላይ ስለሆነ የማታ ጉባኤ ስለሆነ እንትን ምን አለ መሰለህ ወደ ምንድነው አለማየሁ ህንፃ ምናምን የሚባለው ከቶቶት ወደ ጎሮ ነው ወደ ጎሮ ብቻ አለማየሁ ምን ቤተክርስቲያን እዛ ምንድነው ኡራኤል ነው። ኦኬ የረር ኡራኤል እንደዛ ነገር ገባ ብሎ ቤተክርስቲያን። ኦኬ እዛ ላይ በቃ የመጀመሪያ አገልግሎት ላይ እንደዚህ እንቀሳቀስ ነበር። በካሲቷ በወጣች ጊዜ በጣም እንቀሳቀስ ነበር። በዛ ሰዓት ላይ አንድ መምህር ጣራኝና በቃ ና ምናምን አለኝና ሲሄድ በዛን ገን የሚያገለግሉት ታድሶ የነበረው አሁን ያለው ይሄ እንትና ማን ነው ቃላውዲ ላይ አሰግድ መምህር አሰግድ ቀዩ ሰውዬ ማለት ነው። እሱ ነው የሚሰብከው። ከዛን እንትና አረሳው ሙሉቀን ከበደ እና ስሜ በተጠራበት መቅደስ እያለ እንትና ማን ነው ሀብታሙ ቱሉ ነው መሰለኝ እሱ ልጅ ይባል። እነሱ ሆነን ነበር መድረክ ላይ የዛን ቀን አገልግሎት ማለት ነው። እሺ ከዛ በኋላ ሰንበት ተማሪዎች መጀመሪያ እዚህ የረሩ ላይ ተጠርታችሁ መጣችሁ? በቃ ተጠርተን እኔ ሲሄድ እነሱም አሉ። በቃ የዕለቱ ተጋባዥ ናቸው እነሱም እኔም አለው። አሰግድ እና ሀብታሙ ቱሉና ሙሉቀን ከበደ መምህር አሰግድ በማስተማር ማለት ነው። ከዛ ሲሄድ ሰንበት ተማሪዎች በጣም ጊዜውን ገፋ አደረጉት። ከዛን ሰዓቱ ሄደ። ከዛን ሙሌ ዘመረ። ሙሌ መሰለኝ የዘመረው። ከዛ በኋላ ቀጥታ ወደ ትምህርት ገባል። በጣም ሰዓቱ እየሄደ ነው። አሰግድም ደግሞ እንትን ቀጠለው ትምህርቱን። ሰዓቱን ገፋ አድርጎ ወጣ። ልክ መጨረሻ ላይ ያለው በቃ የአንድ ዘማሪ ሰዓት እድል ነው። አሁን በዚህ ሰዓት ይደርሰኛል አይደርሰኝም፣ አገኘውን አላገኘም፣ በቃ እኔ በሄድኩ መድረክ ላይ ዘምሬ ለመዘመር ጉጉቱ አለ። ግን የመጀመሪያው ፕሮግራም እስከሚያልቅ ድረስ መድረኩን አላገኘሁም። በቃ ምንም አላገኘሁም። በቃ ሙሌ ዘመረች። ከዛ በኋላ ማን ነው ሀብታሙ ዘመረ። ሀብታሙ ነው የሚዘምረው ከትምህርቱ በኋላ ሀብታሙ ዘመረ ተሰጠው። ሀብታሙ ዘመረ የመጨረሻው ፕሮግራም። ከዛን አንድ አባት በቃ ሰዓቱም ሄዷል አለቀ ምናምን ነገር አሉለ። በቃ ይበቃል ምናምን ነገር አሉ። በጣም ደቃ ድምቅ እያደረጉ ነው በቃ የሚዘምሩት። በቃ የዛን ጊዜ በጣም ይሄ እንዘምራለን አለ አይደል? መጨረሻ ላይ በጣም ድምቅ እየተደረገ እንዴ እንዳለን አምላክ ይባርከን እነዚህ መዝሙሮች አለ አይደል? አንድ ሁለት መዝሙር ተዘምሮ ድምቅ ሰንበት ተማሪው እየተሽከርከረ የሚዘምረው ነገር እንደዛ ነበር የዛን ጊዜ የነበረው ጉባኤ። እና በቃ ድምቅ ሰዓቱ ሄደ። ወይ በቃ በዚህ ሰዓት ምንም ይደርሰኛል ነው እንጂ ራሴ በቃ ለምን አንዴ ካዩኝ ቀጣይ የሚጠሩኛል ብዬ ነው ሁሌ አስባለሁ። በቃ የሄድኩበት ደብር ላይ በደንብ ዘምራለሁ፣ እንደዚህ መዝሙሮች ዘምራለሁ። ከዛን ይጠሩኛል። በቃ እንደዛ ነበር። ከዛን በጣም ይቅርታ እኔ ደግሞ ነጠላ ነው የዛን ጊዜ ያስካው የለበስኩ የነበረው እና ነጠላ ነበረች። ከዛን ቀጣይ እንጋብዛለን በቃ ትመጣለህ ምናምን ነገር አሉና በዛች ሰዓት ላይ አገልግሎቱ ተዘጋ። ከዛ ስንሄድ እንትና አሰግድ መምህር አሰግድ ቪትስ መኪና ነበረች። የሆነች ቪትስ ነች እንደዚህ ብቻ የሆነች ነገር መኪና ነበረች። እኔ ብዙም የዛን ጊዜ እና
እንደዚህ አይነት ነገር ነች መኪናው እና ከዛ በቃ እንሂድ ምናምን ተብሎ ሲሄዱ እስከ ቶቶት ውረድ ብሎ ፕሮግራሙ እስከሚያልቅ ድረስ በቃ አላገኘህም መድረኩን ምንም በቃ ቀረ አለቀ በቃ ተዘጋ በቃ ታለቀ በቃ ምንም ከዛን ገባን አራታችንም ገብተን መሄድ ጀመረ ባሰገድ መኪና የት ነው የምትሄደው አንተ ወዴት ነህ ሰፈር ሲለኝ እኔ ወደ ለቡ ጋርመንት ለቡ ነው የምትኖረው ለቡ ቤተሰብ ጋር ነበርና አብርሃም ቤተክርስቲያን ስላሴ አብርሃም ቤተክርስቲያን ስር ነው ይሄ ማለት ወደ ተክለ ሃይማኖት ባርኔሎ አጥር ስር ማለት እዛ ከዛ በቃ ወደዛ ነኝ እኮ ወደዚህ ወደ እንትንን ምናምን ነገር ብሎ ብቻ ወደ ያለኝ ወደ 4 ኪሎ ይሁን ብቻ ወደዚህ ናቸው እነሱ ለብቻ ናቸው እሺ ከዚህ ከየረር ወደ 4 ኪሎ አንተ የምትሄደው ወደ ለቡ ወደዛ ናቸው መሰለኝ እነሱ እንደዛ ከተማውን ብዙም ይዛን ጊዜ እንትን ባለው ምን ከዛ ወደዛ ነን ምናምን በጣም የሚለያየው በቃ ሰዓቱ ሄዷል ጉባኤው በጣም ሰዓቱ ገፍቶ ሄዷል ከዛ በኋላ ቀጥታ በቃ ምን አደረኩኝ እኔ በቃ እዚህ ጋር እንጣልክና ከዚህ ትይዛለህ ታክሲ ምናምን ነገር አለ ነው የተወረዱ 58 እቺ ወደ አዲያባ ሳሪስ እዛ ጋር ወደ ወረድኩልና እቺ ሳሪስ አዲያባ ወደ ሳሪስ እንዲመሾለኪው ቀለበት መንገዱ አለ ቀለበት መንገዱ መሾለኪው እዛ ጋር በቃ ወረድኩኝ በቃ ነጠላዬን ለምንም ብዬ አስተካክዬ ጥፍጥፍ አድርጌ እንደ ስከርብ አንገቴ ላይ ያረኳል ለምን ምንም ነገር ቢመጣ በዛ ሰዓት ሮጠ ለማምለጥ ነው ሌላ ምንም እንትን አማራጭ መሽቷል በጣም መሽቷል ከዛ ያለኝ አማራጭ ምንድነው በዚህ በሰፈር ውስጥ ምናምን አልችልም መንገዱን ይዤ ዋናው አስፋልት ይዘህ መሄድ ብቻ ነው አማራጭ ብቻ ያለኝ አማራጭ መግባት ነው ያለብኝ ብዬ ሰዓቱ ሄዶልሃል በቃ ጀመርኩልኝ ጉዜ ሲሄድ ከዛ ከሳሪስ ከአዲስ አበባ የት ደረስኩልኝ ሳሪስ አቦ ደረስኩ ከሳሪስ አቦ ማሰልጠኛ ቀለበቱን በቃ ዋናውን አስፋልት ያስክ እንደዚህ ያልከን የምትሄደው አንተ ነው በዛ ሰዓት ቀለበት መንገዱ እንግዲህ ሰዓቱ ሄዷል እና ጩጬ ልጅ ነኝ ነው ማቆራረጥ ደግሞ ያስፈራል በዛን ሰዓት በጣም ከዛን ከማሰልጠኛ ደረስኩ ከማሰልጠኛ ሀና ማርያም እንግዲህ አስባቸው መንገዶቹን ከሀና ማርያም ኃይሌ ጋርመንት ከኃይሌ ጋርመንት ለቡ መብራት ያለ ይሄ አርሴማ አደባባዩ አለች አይደል ከዛ ከአደባባዩ እስከ ባርኔሎ ይሄ ሙዚቃ ሰፈር የሚባለው መግቢያው አለ አይደል እስከ ባርኔሎ በቃ ሰዓቱ እየሄደ ነው የሚሄደው በቃ በእግር ነው የምትሄደው ሄደ ሰፈር ሲሄድ በቃ በዛን ጊዜ ደግሞ ሰፈሩ ብዙ አለማም እንደዚህ ኧረ በስመ አብ ምንም ሰው አልፎ አልፎ ነው ያለው እኮ ሰፈር ሰው እዛን ጊዜ ምንም የለም ቤት ራሱ ማለት ነው ቤት ራሱ አልፎ አልፎ ገና ምን የሰፈሮች ውሾች አሉ አይደል እነሱ ብቻ ናቸው ድምጻቸው የሚሰማው ሰው ላጥ ብሏል ህዝቤ እኔ በዛ ሰዓት እናቴ አገልግሎት ጥግብ ብሎ እንዳገለገለ ሰው በቃ ያም ሰዓት ውስጥ ሰዓት የሚነዳል አለመገልገሌ በቃ አሁን እንዴት አለው ውስጡ ግን ፍላጎቱ ስላለ ነው እንጂ ከዛ እዚህ ድረስ አበል ይዘን ጊዜ ለማል ነው በአበል አይደለም የመጣው እኔ በአበል አይደለም በትሩፋት እኔ አንድ ማቃት ልጅ ነው በጣም ያገለግላል እና እስቲ ጋብዘው ምናምን ብላ ነው ችግር የለውም ይምጣና ነውና ለዛ ነው ከቀደም እኮ አንዴ ይሁኝና ቀጣይ ይጠሩኛል የሚል ነው አይምሮ ውስጥ ያለው ገብቷል ሌላ ቦታ እኮ ስጠራ ያገለግላል አንተ በዛ ሰዓት በቃ የሆነ መስዋዕት ትከፍላለህ ለነገ ነው እኔማ ነገ እኔ ተጠርቼ በስነ ስርዓት በስልክ ተደውሎልኝ ተጠርቼ እንደማገለግል አውቃው ነበር ያው እግዚአብሔር ይመስገን ያየሁት ነው ያገለገልኩ ነው እግዚአብሔር ይመስገን ግን ያቺ ነገር ነው በጣም ትገርማለችና ገባው በቃ ሰፈር በቃ ሁሉም ተኝተዋል በጣም ድክምክም ብሎኛል ለግሬ በቃ ዝሏል እንዲያኖላ መንገድ በስማ በጣም በቃ ነጋ ከዛ በኋላ ነገን ነው በቃ ያሚያልፋል ነገ እንትን ምናምን ነገር ብዬ ከዛ በኋላ ያው ተገናኝተን አናውቅም በቃ ከነሱ ጋር በኋላ ቀራቀራ እሱ ያሰግድ የሚባለው እንትን ሆነ አዲሱ አቃላው ራሳቸው እንትን አሉ ሙሌም ያው አለች አለች እንትናም አብታሙም አለ አውቀዋለሁ እነሱም አሉ በቃ እና እነሱን አግኝቻቸው እንደው ባወራቸው ላለው እነሱን ባወራቸው የዛን ቀን እንደው ካስታወሱት የዛን ቀን እንደው በነገርኳቸው ላለው በጣም በቃ እቺን ነገርና ብቻ እግዚአብሔር ይመስገን ለበጎ የሆነ ነገር ከፍ ለፊት ሲኖር እዚህ ጋር የሆነ ነገር ዋጋ ከፍለህ የምትሄደው ነገር አለ በጣም በቃ መጨነቅ አለ ዋጋ የምትከፍለው ለነገ የሆነ ነገር ተዘጋጅቶ ነው በጣም የሚገርም ታሪክ ነው እሺ በዛን ጊዜና በአሁን ጊዜ የምታነጻጽረው ነገር አሁን የሆነ ስራ ሰርቶ ለመፈመስ ወይም ታዋቂ ለመሆን ቀላል ነው ይላሉ በዛን ጊዜ እንዴት ነበረ ማለት ሄደህ አሁን መድረክ ላይ ለማገልገል ማይክ እድሉን የመድረኩን እድል ለማግኘት ሶሻል ሚዲያ የሚባለው ነገር የዛን ጊዜ ብዛት አልተስፋፋም ማለት የሆነ መዝሙር ሰርተህ በሲዲ ነበር የሚታተመውና እንዴት ነበር ለመታወቅ የዛን ጊዜ ቀላል ነበረ ከባድ ነበረ ያኔ በጣም በቃ ያኔ በጣም ከባድ ነው ዋጋ ትከፍላለህ ነገሩ ሁላ ዋጋ አስከፍሉክ እንትላለ በጣም የሰለቸው ይቀራል አገልግሎት ይተዋዋል ትበጠራለህ ገብቷል በምትኖረው ህይወት በምትደክመው ነገር ትበጠራለህ በጣም አገልግሎቱን በእውነት የሚፈልገው ይወጣል ያኔ ግን በቃ ትንሽ አይቶት ምናምን ነገር ካልተሳካለት ምናምን ይተዋዋል ብዙዎቹ አሁን ግጥምና ዜማን የሰራውላችሁ ልጆች
በጣም በቃ ከመቶ ቢያንስ እንጃ 60-70% የተውት ናቸው። ዘምረውት በቃ ተተውታል። የተወሰኑ ልጆች ናቸው የወጡት በቃ እስካሁን ድረስ እያገለገሉ ያሉት። ቢሳካላቸውም ዝማሬያቸው ቢደመጥም ባይደመጥም አሁን ድረስ እያገለገሉ ያሉት ገብቷል። ያኔ እንትኑ ነው ይሄ ሁሉ በቃ ለማገልገል እንደ ልብ አይሆንም። ሲዲ ብታሳትም ላይሸጥልህ ይችላል። ዋጋዎች ትከፍላለህ፣ ብዙ ነገሮች አሉ፣ ገንዘብ ላታገኝ ትችላለህ ምትላለህ። አሁን ግን ቀጥታ እኮ አንድ መዝሙር ሄደህ ተቀርጸ ቲክቶክ ላይ ብትለቅ ህዝቡ የሆነ ነገር ይላል፣ ይቀባበለዋል ነገሮችን እንትን ነው። አሁን እኮ ምንም ጭራሽ ምንም ነገር የመዝሙር የሌላቸው እድለኛ የሆኑ አገልጋዮች እናያለን። የሰው መዝሙር ዘምረው በቃ ይወጣሉ። አንተ ስንትና ስንት ዓመት እዚህ ለፍተህ ምናምን ነገር ያልተሳካለን እነሱ በዚህ ዳጥ ብለው በቃ እግዚአብሔር አምላክ በቃ የሆነ ነገር ሲመርጣቸው ይነሱና በቃ ደስ ያገለግላሉ። ድምጻቸው ደስ የሚሉ ልጆች አሉ፣ ያገለግላሉ። ብቻ ያኔ የነበረው ዋጋ በጣም ትልቅ ነገር ነው። በጣም እንደዚህ አይደል እንደምትለው አይደለም። ሲዲ ማሳተም አይችልም። ሚዲያው የተስፋፋ ስላለው አሁን ሲዲ ምናምን አይታተም። አሁን ሲዲ የለም፣ ሲዲማ ቀረ። ያኔ ግን ሲዲ እንትን ብለህም የሚገዛህም ታጣለህ። በመኪና መዞር አለበት። ያኔ ገብቷል። ብዙ ዋጋ ትከፍላለህ። ብዙ ነገሮች አሉ። የሲዲውን ማሳተሚያ አለ፣ ከቨሩ አለ፣ መዝሙሩ የምትቀረጽበት ሌሎች ነገሮች አሉ። በጣም ብዙ አሁን እኮ ሄደህ ከስቱዲዮ ጥሩ አድርገህ ለመሳሪያ ምናምን ከፍለህ መቀረጽ ብቻ ነው አሁን እኮ። ከዛ በኋላ የሆነ ዩቲዩብ ላይ የራስህን ዩቲዩብ ራሱ ከፍተህ ትለቀዋለህ። አሁን እንደ እድል ይታይልሃል። ባለው ነገር ቀስ ብሎ ይታያል። ኦኬ። አንተ ለራስህ ስንት አልበሞችን ሰርተሃል? ለራስህ የምትላቸው የራስህ በአልበም ደረጃ 4 አሉ። የራሴ 4 አልበም ማለት አንዱ ሲዲ ቢያንስ 11 ቢይዝ 40 ምናምን ዘማሪዎች በአልበም ደረጃ ብቻ። ኮሌክሽን ላይም ብዙ ኮሌክሽን መዝሙሮች ላይ ከብዙ ዘማሪዎች ጋር አይቻለሁ። ብዙ ዘማሪዎች ላይ እኔ እንድገባ ይፈልጋሉ። ገብቷል። አንዳንዶቹ ማራጭ ስለሆኑ አብረን እንግባና ሲሆን በቃ የሆነ ቦታ ላይ አንድ መዝሙር ቢያንስ አንድ መዝሙር ወይ ደግሞ 2-3 በብዛት ላይ እንደዚህ እንትን እንላለን። የዛን ጊዜ በጣም በሲዲ ስላለ በየክፍለ ሀገሩ ይደውሉልኛል፣ ይመጣሉ። እነዚህ ውጭ ሀገር ላይም እንደ አረብ ሀገር ላይም ምናምን ነገር እንደዚህ ብቻ ግጥምና ዜማ እንትን ሲሉ ሰራላቸዋለሁ እና እንደዛ ስላለ በጣም ደስ ይል ነበር የነበረው ነገር ያኔ። በቃ እንፍጨረጨር ነበር በቃ። አይ ፖስተርህን ከብዙ ዘማሪዎች ጋር ከብዙ አገልጋዮች ጋር ብዙ ሲዲ ላይ አይቼዋለሁኝና እዛ ላይ ደግሞ እኔ ስልክ አስቀምጣለሁ ታውቃለህ። እኔ በቃ ምንም እንደዚህ የሚረዳኝ ምናምን ነገር ስለሌለ ለመጀመሪያ ጊዜ እኔም ስልኩን ከሲዲ ላይ ያገኘሁት እውነት እና በቃ እዛ ላይ ያችን ሲዲ ሲያዩት ይደውላሉ። ያቺ ፖስተሯን ደግሞ ሲዲ ከቨሯን ፌስቡክ ላይ ያኔ ፌስቡክ እንጠቀማለን አይደል? በቃ ያቺን ፌስቡክ ላይ እንለቃትና ያቺን ስልኳን ይደውላሉ። በዛች እንትን መዝሙር ፈልጌ ነበር እንድሰራልኝ ከውጭ ሀገርም ከሀገር ውስጥም እንደዚህ ይላሉ። በቴሌግራም ልክላቸዋለሁ። በቃ ይመጣሉ። በጣም ብቻ አይደለም አሁን ክፍለ ሀገር ላይ ያሉ ዘማሪያኖች ምንም አዲስ አበባን የሚያውቁ ልጆች ይመጣሉ። ያለኝ አማራጭ ምንድነው? በጣም እነሱን አምጥቼ መዝሙሩን መተው ይወስዳሉ። አጥንተው ጎበዝ ከሆኑ አጥንተው ቶሎ ይመጣሉ። ከዛን ከመጡ በኋላ ቀደም ብለው ወይ 3 ቀን 4 ቀን ቀደም ብለው ይመጣሉ። አንዳንዴ ቤቴ ያሳድራቸዋለሁ። ግድ ያለኝ አማራጭ አንዳንዱ ያልጋ ምናምን የላቸውም። በጣም በቃ ያሳዝናል። ለመስራት ስለሚፈልጉ ማለት እንደው በዚህ አጋጣሚ እንደውም አንድ የሆነች ሴትዮ ቤት ሙስሊም ነች። እዛ ገብተን ሴትዮዋ በጭራሽ ሰው እንድታመጣ አትፈልግም። ኦኬ። በነገራችን ላይ መዝሙር በእንትን የሚሰራ አይደለም ማለት እከሌ ሰርቷልና እኔ ለምን አልሰራም? ፍላጎት መኖር አለበት። የራሱ ፍላጎት እግዚአብሔርም ሲፈቅድልን ዝም ብለህ እንደዚህ እንትን ብለህ አይደለም። አሁን ብዙዎቹ እኮ ግጥምና ዜማ ራሱ ከኔ ገዝተው የነዛን ግጥሞች ሲያሰሯቸው ቁጭ ብለዋል። በጣም ደስ የሚሉ መዝሙሮች ለምን አሰራ? አንድ ቀን እግዚአብሔር የፈቀደ ቀን ሰራዋለሁ ይላሉ። በቃ ይሄ ምንድነው? እግዚአብሔር ስላልፈቀደው ነው። በቃ ገብቷል። አንዳንዶም ይመልሱልኛል። በቃ አንተ ስራው እንደዚህ አድርገው ምናምን ይላሉ። እና እግዚአብሔር ካልፈቀደ ለምንም እንትን የምትለው ነገር አይደለም። ከዛ የሆነ በዚህ አጋጣሚ የሆነችን ገጠመኝ ትዝ ብላኝ ነው ልንገርህ። እና ልጆቹን አመጣኋቸውና አይቻልም ውጡ ምናምን አለችኝ። አከራይዋ ያሰላ ልጆች ናቸው። እና ዘማሪ ኤፍሬም፣ ዘማሪ ተገኔ የሚባል ልጅና አማኑኤል የሚባል ልጆች ናቸው። እና ናቲ የሚባል ልጆች 4 ልጆች በቃ ራሴ ቤት እንደምኖር ተሰበሰብኩና አመጣኋቸው። ውጡ አለችን። በቃ ምን ላድርጋቸው? ይሄን ሁላ ሰው ምንድነው አለች? በቃ አሁኑ ውጣ፣ ይዘያቸው ውጣ፣ አልፈልግም አለች። እኔ ብቻዬን እኖራለሁ ብለን ቃላችን ይሄ ነው ውጣ አለች። በቃ እኔም በቃ ስሜት ያደረገች ለምን ሰው ፊት እንደዚህ ቀስ ብላ ጠርታ ተነገረኝ ደስ ይለኛል። እና በቃ ልጆቹ ራሱ አሁን ይሄን ካዩት በእውነት በጣም ነው የገረመው። ቤተሰቦቻቸው ራሱ ሳይቀር በጣም ነው የገረማቸው። ያንን እነዛ ልጆች ያለችኝ አንድ ፍራሽ ምናምን ነገር ምናምን ነበረች። እሷን እዚህ ላይ ተጣባችሁ ነው? እና አንድ ጅባ አለችን። እሷን አንጥፈን ነው እንትን የምንለው። የሆነች ቤት የምትከራይ ሰፈር ውስጥ አይቼ ነበር። ሄድና ጠየቅናት። ይከራይ በዛ ሰዓት እግዚአብሔር ሲያመቻች
ያው ያንቺ ቤት በቃ ምናምን ብዬ እኔም አሁን እንወጣልሻለን የዛን ጊዜ ወጣችሁ የዛን ሰዓት እግዚአብሔር እመቤቴን በጣም የሚገርመኝ እግዚአብሔር ሲያዘጋጅ ልጆቹ ለኛ ብለህ ተንቀጠቀጡ ለኛ ብለህ ቤት አባረን ከሰው አስወጣ ኧረ በታሪክ አንተ ሴትዮዋ እንደዚህ አይነት አመል ስላለባት ተዋት በቃ ምንም ለበጎ ነው ብለህ ሄድን እዛ እነዚህ ልጆች ጓደኞቼ ናቸው እና ለመዝሙር ሊቀረጹ ነው የመጡት እሷንም ደግሞ አዲስ የምገባበት ቤት እቺን 3 ቀን እኔ ጋር ተቀምጠው ወይ 4 ቀን 3 ቀን ተቀምጠው ግፋ ቢል በቃ አንድ ሳምንት ተቀምጠው ይሄዳሉ ኧረ በስመ አብ እንደዚህኛ ቤት እንደዚህ የለም ኑር ደሳለህን ከፍለሃር ለምትቀመጣው አሉኝ እግዚአብሔር ደግሞ መልካም ሰዎች ጋር ነው ያገናኘኝ አልኩኝ በቃ እንደ ልባችን ከዛ አንዱ ሽንኩርት ሲከተፍ አንዱ ቲማቲም ሲል ምናምን ፍርፍር ሰርተን በቃ ደስ የሚላ ጊዜ አሳለፈን ማህበራዊ ኑሮ ደስ ይላል እንደዚህ በጣም በቃ እኔ ማንኛውም ዘማሪዎች ሲመጡ ደስ የሚለው ነገር እግዚአብሔርን ወደዚህም እግዚአብሔር የሚያመጣቸው እነዛም ልጆች በቃ ይነጋገራሉ እሱ ጋር ሄዱ በቃ እኛ እንደዚህ ተቀብለውን ምናምን ነገር ይላሉ አምጥቼ ቤት አሳርፊያቸው በጣም ዋጋ ነው የምከፍልላቸው ሲዲያቸውን እዛ ሆኖ ሲዲያቸውን ብር ሲልኩ በቃ በእምነት በቃ ሄጄ ራጉኤል ማነው መርካቶ ራጉኤል እና ይሄ ድርተራ ምናምን የሚባል ሄጄ አሳትሜ ምን ብዬ ሲዲያቸው በመኪና ልክላቸዋለሁ በቃ አሁን ዳዊት ራሱ አሁን ዳዊት ኤልሻዳዩ ጉዞ እዛ እሱ ራሱ በሱ የተዋወቅኳቸው ወደ 3 ነው ወደ 4 አልበም ወደዛ እነሱ ሀገር አስመርቄያለሁ ለተለያዩ እና እሱ ራሱ እዛ ሆኖ በቃ ብር ይልክልኛል እኔ እዚህ ሲዲውን አሳትምለታለሁ እንደዚህ አድርጌ በቃ የራሴን ግጥምና ዜማዎችን የሰጥቼው ከልጆች ጋር እንደዚህ ሰርተን እንደዚህ ነው በቃ በጣም ደስ የሚል አገልግሎት ነበር የምናገለግለው እነዛ ልጆችም አሁን ያልኩት ልጆች ተቀረጹ ምን አሉ መዝሙራቸውን እንደተቀረጹ ሄዱ እኔ ሲዲውን አባዝቼ ምናምን ላኩላቸው በቃ በጣም ደስ የሚል በቃ እንደገጠመኝ ነው የሚያወሩት በጣም እንደገጠመኝ እነሱም ራሱና አሁን አዳድገው እነሱ ትልልቅ ሆነዋል በቃ ሳያቸው እንትን ላይ ራሱና ያልፋል ገብቷል በዛ ሰዓት በቃ በጣም ተጨናንቄ ነበር በዛ ሰዓት እነዚህ ልጆች ይታርጋቸዋል እና በጣም ደስ የሚል ጊዜ ነው እናንተ 4 አልበሞች ሰርታልና ነፍሴ ተጨንቃለች ቅዱስ ሚካኤል ረዳይ ነው አባቴ ቅዱስ ሚካኤል ረዳቴ ገብርኤል አበሰራት ኪዳነ ምሕረት እና ክርስቶስ አምራ እነዚህ 5 ወር 4 ዝማሬዎች ወጥተዋል እና ግን ያንተ እንደሆኑ አብዛኞቻቸው አሁን መድረክ ላይ የሚዘመራሉ ወጣቶቹ ንግስ ላይ ምናምን አይተህ ከሆነ ሲዘመሩ ነው ብዙ ጊዜ ሰምቻቸዋለሁኝ ነፍሴ ተጨንቃለች እንደውም ከአንድም 2 3 4 ዘማሪዎች መድረክ ላይ ሲዘምረው ሰምቻለሁኝና ያንተ እንደሆኑ ግን አይታወቁም እነዚህ አንድ አልበም ላይ የነበሩ ዝማሬዎች ናቸው ይሄ ነፍሴ ተጨንቃለች የሚለው ከቁጥር 2 አልበም ላይ ነው ቁጥር 2 ያኛው ላይ ደግሞ ከቁጥር 1 ላይ ናቸው አሁን ራሱ ቁጥር 3 ላይ እና ቁጥር 4 ላይ ራሱ አሉ ግን እኔ በቃ ብዙ ጊዜ እንዴ የቪሲዲ እንትን የሉኝም በብዛት በጭራሽ እኔ ራሱ ይጠፋብኛል በቃ በጣም ጥቁር ያለ ነው እሱን በቃ በጣም አሁን ለብትለቀው እንኳን አይሆንም ገብቷል እና አሁን ደግሞ ልጅ እያለህና አሁን ያለ እንትን ፊዚካል አይና ድምጽህም አይገናኝም ፊዚካል አይና እንቁ ስላሴና አሁን ጩጬ እያለች ያላት እንትንና አሁን ያለው አንድ ነው አንድ አይደለም ገብቷል እና በቃ ያክተው ቀረ በቃ ያቺም ደግሞ ያሳተምኳት ሲዲ በራሴ ብቻ ነች በራሴ ነች እንጂ ማንም ሰው አያውቃትም ቪሲዲ ነበረችው ከዛ ሳድግም በቃ ኦዲዮዎች ነው ምናምን ሰራው ትንሽ አሁን ላይ በቃ ቲክቶክ ላይ ምናምን ተለቀቀዝም እየቆረጥ እያደረኩኝ ራሴ በሆነች ነገር እንትን እያልኩ ዝም ብዬ ወደ ፊት ለፊት አሁን ትንሽ መምጣት ምናምን ጀመርኩ እንጂ የሉኝም በብዛት ቪሲዲ እንትኖች የሉኝም አንድ መዝሙር ምናምን ብቻ አለ መሰለኝ ዩቲዩብ ላይ በቃ ሌላ የለም እነዚህ ሁሉ አሁን ወደፊት ግን ወደ ቪሲዲ መቀየር እንደዚህ ሐሳብ ነው አይ ብዙ ዝማሬዎች ይዘመራሉ ለዛ ነውና ወጣቶቹ ሲዘምሩ አይቻለውና የሆነ ጊዜ ሰርች አድርጌ ስገባ ያንተ አልበም ላይ ነው ያለውና ግን ያንተ እንደሆኑ እኔም ራሱ በደንብ አላውቃቸው ነበር አሁን ለዛ ነው ጥያቄውን ላንሳለ ያልኩት አሉ አሁን እንደዚህ ወጣቶች ላይ ራሱ ክብ ሰርተው የሚዘምሩት ላይ ክርስቶስ ሰምራ ምናምን ትለዋ እንደዚህ ቅዱስ ሚካኤል ረዳቴ ልመስክርልህ ባንደበቴ እነዚህ አሁን ይሄን ዝማሬ በጣም ሲዘምሩት አይቻለሁ አሁን ከተራባልና ግን ምንም የማን ነው ምናምን ቢሰርች ሳረግ አንተ አልበም ላይ አግኝቼዋለሁኝ ግን አሁን አበሰራ ገብርኤል አበሰራት ብርሃነ መለኮት ባንቸራላላት አሁን እነዚህ ራስ ወጣቶች ይዘምሩታል ርግቤ ቤላ ወልድን የወለድሽ የምንዱዋን ተስፋ ድንግል አንቺ ነሽ በአንድነት ሆነን ነይ ስንልሽ ነይልን ድንግል ሆይ እናታችን ነሽ እነዚህ መዝሙሮች አሉ እየተቀበሉ ርግቤ እንደዚህ ራሱ ግን አሁን እኔ
ማንም አያቀኝ እንደዚህ አዎ ብዛት አውዲዮ ስለሆነ ስራዎች አብዛኛው አሁን 4 አልበም ሰርተ 4ቱ አልበም አብዛኙ አውዲዮ ነው የተሰራው በአውዲዮ ነውና ኢቭን አንተን ፈልጎ ሰርች ያረገ ሰው ካልሆነ በስተቀር ማንም ሊያገኝ አይቻልም ለዛ ነው ጥያቄው አንሳለ ዩቲዩብ የራሱ አሁን አንድ ሜሎስ ሚል ዩቲዩብ ከፍቼለ ሜሎስ ሚዲያ እንተ ነው ኦኬ አሁን በቅርብ ነው እሱም ራሱ ትንሽ እንደዚህ እንትን ማለት ያለው እንጂ በቃ ሙትት ብሏል በቃ ሙትት እኔም በቃ ትንሽ ታመሜ ጸበል ላይ ትንሽ አንድ ወደ 5 አመት ምናምን ላይ በቃ ጸበል ነው በቃ 5 አመት ያክል ጸበል ነው በቃ ሰምቼ ነበር የሆነ ጊዜ ካገልግሎቱ ራቅ ብለሃልና አሽናፊ ግን ሄዶ ነው ምናምን ስል ትንሽ ወደ ገዳም ምናምን ሳይሄድ አይቀርም ጸበል ላይ ነበር በቃ ጸበል ህይወቴ እንትን ትንሽ እያልኩ ምናምን ነገር በቃ በዛ ነው ካገልግሎቱ በቃ ትንሽ ራቅ አልኩ አሁን ግን እግዚአብሔር ይመስገን ወደ አገልግሎቱ ተመለስኩ በቃ እንደ ድሮ ለልጆች ግጥምና ዜማ መስጠት ጀመርኩ ራሴ አዳዲስ ዝማሬዎች መስራት ጀመርኩ አሁን አይቻለሁ በቅርብ መድረክ ላይ ሲዘመርና ዩቲዩብ ላይ ይለቀቃል ሜሎስ ሚዲያ አንተ ነው እንግዲህ እኔ ተመልካቾች አንተን ሰብስክራይብ ያደርጋሉ ብዬ ተስፋለኝ እና እሺ አሁን ግጥምና ዜማ ከሰራህላቸው ዘማሪዎች አገልጋዮች መካከል ባንተ ግጥምና ዜማ አልልህም ፈምሷል ወይንም ይሄ ወጥቷል የወጣ ዘማሪ የምትለው ዘማሪ ማን አለ ባንተ ግጥምና ዜማ ባይሆንም እንደዛው ነው አሁን ልጆቹ አይታወቁም ስለ ፊታቸው እንደዛ እኛ ኦዲዮ ነው በርምንሰራው አሁን አይ መድረክ ላይ ወጥቶ የሚያገለግል ዘማሪ የለም ካንተ ጋር ካንተ ግጥምና ዜማ የወሰደ ምናምን አሉ አዎ አሁን ኤልሳ ላንድ አፍታ ምትል መዝሙር ላንድ አፍታ የማረሳሽ ልቤ ውስጥ አለ ስምሽ በጣም በደስ የሚል መዝሙር ሰርታ ካልበም ውስጥ 1 3 1 2 ይወጣሉ አሪፍ ይታወቁ ማለት ከ11 መዝሙር ውስጥ ነው የሚሰራቸው ከዛ ውስጥ ወይ 3 ወይ 2 ነጥር ይወጣሉ በሰዋፍ አይ ፌመስ ምትለው ዘማሪ ለከሬ ሰርችለታለሁ ምትለው ዘማሪ አለ እንደዚህ ከፍቃዱ አማረ ጋር እኔ ግጥምና ዜማ ሰርቼ ኦኬ እሱ እንደውም ረስቸው ላነሳልህ ነበር ከፍቃዱ አማረ ጋር ቪዲዮ ሰርታችሁ አይቻለሁ ራሱ በድሮ ካሜራ በቆየ እንትነችና በአሁኑ እንትን የሚታይ አይደለምና እኔ ግጥምና ዜማ ሰራውትና መዝሙሩን የኤልሳና ኤልያስ ታሪክ ነው ኤልያስ ሊያረክሲል ያለው ነገር ነው ደስ የሚል ዝማሬ ነው እሱ መዝሙሩ ራሱ በቃ ያኔ ነበረ እንትን በቃ ተጋለ ደስ ይላል እና በጣም በዚህ አጋጣሚ ፍቄ በጣም በቃ በስማ ፍቄ በእውነት እግዚአብሔር ያክብረ እመቤቴ ማርያም ልጆችን ተዳረን ተባርከለ በጣም ማመሰግነው ልጅ ነው በዚህ አጋጣሚ ይቅርታ ለማመስገን ነውና በጣም ማከብረው ሞዶ ሰው ነው በጣም በቃ እንጃ በጣም ለኔ ያደረገልኝ ለኔ እንትን ያለልኝ በዛን ጊዜ በጣም ትልቅ ነገር ነው በጣም አከብራለሁ ፍቄ ዝማሪዎቹ ራሱ በጣም ደስ ይላሉ የሱ መዝሙሮች ነው እኔ እንደውም የሱ መዝሙሮች ናቸው በጣም መድረክ ላይ ስለምዘምርባቸው ሰው እየቀረጹኝ በቃ የሆነ ዝማሪዎቹ በጣም የሚያሳዝኑ ደስ የሚሉ ናቸው በቃ እና በጣም ፍቄ የሚለይ ልጅ ነው የቤተ ክርስቲያናችን ልዩ ልጅ ነው በጣም ደስ ይላል ፍቃዱ አማረ ዘማሪ ፍቃዱ አማረ ከዘማሪ ፍቃዱ አማረ ይህቺ አንድ ቪዲዮ የሰራሃት መዝሙር አልበም ላይ ነች ሲንግል አይደለችም ተካታ ነው አልበም ላይ እዚህ አልበም ላይ ስትሰራ ይሁን ያጋጠመ ገጠመኝ አለ ልበል እንትን እንዴት ነበር በእናትህ እቺ መዝሙሯን የእንትኑ ነው እንዴት ነው አስታውስ ማለት እኔ የሆነ ነገር የሆነ ጭምጫሜ የሰማሁት ብቻ አንድ ዘማሪ ግባልኝ ብሎ ትንቢያለው አዎ በዛን ጊዜ ቁጥር 2 ቁጥር 1 ስንሰራ ዘማሪው እንቢያለውና ያው ስም ባጠቅስ ችግር የለውም በቃ የሆነ መዝሙር ለመስራት አሰብኩና የቅብብል መዝሙር ያችን አንድ ሰው እኔ ያሰብኩት አንድ ሰው አንድ መዝሙር በግሉ አንድ መዝሙር ይዞ ለምሳሌ አንድ ዘማሪ ነከርላ ከኔ አንድ አልበም መዝሙር ላይ አንድ አልበም ያንተ መዝሙር ይካተት ነው ሐሳባችን ከዛ የኔና አንተ ፎቶ ይቀመጥና አንድ ዘማሪም ዘምር ሁለቱም ብቻ ፎቶ አብሮ ይቀመጣል ፎቶ ይቀመጣል አንድ መዝሙር ተዘምሮ በቂ ነው አንድ መዝሙር ብለን ነው በራሳችን ከዛን እንትን ማለት ጀመርን ዘማሩ ፌመስ ነበር በዛም ሰዓት የሚታወቅ ዘማሪዎች ናቸውና ከዛ ውስጥ አንዱ ስለ የጠራለኝ ብር በጣም ውድ ነው እኔ ካኒ አቅም የለኝም በቃ እኔ ከበዛ ሰዓት ነበር በዛ አንድ መዝሙር ላይ አንተም ከፍለህ ነው የሚገባው አንተ ለአልበሙ ከፍለህ መዝሙር እንዲዘምር እዛ ላይ ከዛም አንተ እንድከፍለው ፈለገ ለሱ ከዛ እዚህ የሚከፈለኝ ይሄን አለ ፎቶን ለጠፋለው ከአንተ ሲዲ አይ እንደዚህ ሲል እሺ በቃ እኔ አቅም የለኝም ብዬ እኔም በቃ ስለዚህ ብር ከፈለኝ አለ ስለዚህ በቃ ነው በዛን ሰዓት ይሄን ፎቶ የሚፈልገው ከከሌ ጋር ሰርቷልና ያው ለአገልግሎቱ ነው የሚያግዝህ በቃ ያኔ አሳታሚ ቤቱ የሚባሉት መዝሙሩን ታዋቂ መሆን አለበት ወይ የብረት መዝሙሮች ውስጥ መሆን አለበት ከታዋቂዎች ፊት ይፈልጋል አይደል ከዛ ውስጥ ነው እንጂ ሌላ አይደለም ከዛ በቃ ቀጥታ ነው በቃ ሌላ ሰው ስፈልግ ፍቄን አገኙት ፍቄ እንዲ እኮ ምናምን በቃ አስቤ
እንደዚህ ፍቄን ያገኘው ከዛ በኋላ ነው ብር ከጠይቆ አቅም እንዳይኖር እንደሌለ ካወቅ በኋላ ፍቄን ያገኘው። ፍቄን ያገኘሁትና ፍቄ ሰማ። ፍቄ መልካም ሰው ነው። በቃ ያለው ነገር እንዲሰራ ኧረ ችግር የለውም በቃ በሚሆነው እናደርጋለን። እንደዚህ ለምን አናደርግም? የቅብብል መዝሙር ለምን አናደርግም አለኝ። በቃ እኔ ጋር ደግሞ በቃ ያለው እንትን ፓወር በቃ ልነግር አልችልም። በቃ ለመስራት አንድ መዝሙር አንተ የሆነ ነገር እንደዚህ ስራልኝ ካልከኝ ለሊቱን ሰርቼው ነው እንቅልፍ የለኝም። በዛ ሰዓት የነበረን ትጋት ልነግር አልችልም። ሰርቼው ማስረከበ ልጆች ከክፍለ ሀገር እንመጣለን ካሉኝ መዝሙሮች አዘጋጅቼ ምን ብዬ ነው እንትን እምላቸው በቃ የነበረን እንትን ማለት ያኔ። ከዛን ፍቄ ሰራሁት እኮ አልኩት። ቀጥታ የኤልያስና ታሪክን አነበብኩትና በደንብ መጽሐፍ ቅዱስ ላይ ያው ታውቀዋለህ በደንብ አነበብኩትና ሰራሁትና ፍቄ ሰራሁት። እንዴ በዚህ ፍጥነት አለኝ ፍቄ። አዎ እስቲ ያሳያለሁ ምናምን ነገር እሺ እንገናኝ። ከዛ መኪና ውስጥ መኪና አለች የሆነች ዶልፊን መኪና ነበረውና እሱ መኪና ውስጥ ነበር እንደውም አስታውሳለሁ። አሰማሁት። ከዛም በቃ ሲሰማው በጣም አሪፍ ነው አለኝ። ከዛን የዛን ጊዜ ለፍቃዱ አማረ ምናምን የሚሰሩት እንትና ነበሩ። ይሄ ማነው ዳዊት ብርሃኑ የሚባለው ዳዊት ብርሃኑ የሚባል መምህር ዳዊት ነው የሚባል መምህር ዳዊት ኦኬ እሱ ነበር የሚሰራው። እሱ በጣም ተገረሙ። በቃ ደስ አለው። ከአንዳንድ ፍቄ ወደደው። በቃ ይሄ አሪፍ ነው። ከዛን የነቢያቶቹን ነቢያት አሁን የነቢያት ኤልሳን የሚሉት የኤልሳን ታሪክ እሱ እያንዳንድ ቃል በቃል አደረኩና እነ ዘማሪ ሲስተር ህይወት እነ ዘማሪ አዜብ የሚባሉ ነበሩ አጃቢ የገቡልን። አዜብ ከበደ ሲስተር ወይ ተፈሪ ምናምን እነሱ እሷን ገቡልን። በነገራችን ላይ ከትልቅ ከፌመስ ዘማሪዎች ጋር ሰርተሃል በሰዓቱ? ያኔ በቃ እንትን እንቀሳቀስ ነበር። ያኔ 5 ዓመት እንደዚህ ታምሜ እንትን ካልኩ በኋላ አዳዲስ የሚመጡትን አገልጋዮችን ራሱ አላቃቸውም። አሁን በቃ እንደዚህ ሳያቸው አላቃቸውም። ያኔ ግን ምንም ነው የምንተዋወቀው። ገብቷል። ትገናኛለህ። በተለይ 4 ኪሎ ምናምን ከፍ ያለች እዛ ትገናኛለህ። አገልግሎት ላይ ትገናኛለህ። በጣም አገልግሎት ላይ ክፍለ ሀገር ላይም በሆነም ትገናኛለህ። ገብቷል። ብቻ በሆነ ፕሮግራሞች ላይ ስለምን አትተጣጣም። እንትና ይባላል ተዋወቀው ትባላለህ፣ በዛው እንትን ትላለህ። እና በቃ እኔ ከ5 ዓመቱ በኋላ በቃ ትንሽ እንትን ማለት ጀመርኩኝ። ልክ ያቺ መዝሙር መሰራት ጀመረ። ያቺ መዝሙር ብድግ አለች። ከፍቃዱ ጋር የሰራኸው በጣም የሚያምሩ በቃ ቪዲዮ ነው እና ደግሞ ያዩት የድሮ ካሜራ ስለሆነ በጣም በቃ ቪዲዮ ነው። ፍቄን እኔ ጩጬ ነኝ። ፍቄ በጣም ትልቅ ሰው ነው። በቃ አንጋፋ ነው። ድምፁ በቃ ግርማ ሞገሱ ያለው የነበረ በቃ እኔ እሳቀቃለሁ እሱን ሳዘው። በእናንተ አንጻር ሲታይ በዛ ጊዜ እሳቀቃለሁ። ፍቄ ጫማ ተወልቆ ነው ግን አሁን ካራክተሩ አለ አይደል? አሁን የኔልሳና ኤልያስ ታሪክ እንዲህ ስንሄድ ተራራው ላይ ልብሱን ለብሰን ምናምን ነገር እንደዚህ ፎጣ አድርገን ጫማ ማውለቅ ነው ይወለቃል። በባዶ እግር ነው መሆን ያለብን። ምን ችግር አለው እናወልቃለን ይለኛል። በቃ ተራራ ላይ ተክለ ሃይማኖት ተራራ ታውቀዋለህ? ለቡ ተክለ ሃይማኖት ለቡ እዛው ወደ ሙዚቃ ሰፈር ታውቀዋለህ? ሙዚቃ ሰፈር ተራራው ላይ የሚታይ ብቻ እዛ ናት ላይ ነው ፍቄን በቃ ለኔ ብሎ እዛ ላይ ተራራው ቪዲዮ እዛ ነው የተሰራ ለኔ ብሎ በቃ እዛ ላይ ወጥቶ በቃ ደክሞ ምን ብሎ ተቀርጾ በቃ ረበስማ በጣም ማከብረው ልጅ ነው። በጣም እግዚአብሔር እውነት። ከዛ ላይ ያቺ መዝሙር ብድግ አለች። መዝሙሯን በጣም ምርጥዬ ነች። በቃ ብድግ አለች። በቃ ቀጥታ እኛ አልበሙ ላይ ያደረግናትና ለሆነ አሳታሚ ቤት ሰጠናት። መዝሙሮቹ መደመጥ ጀመሩ። እነዛን ያቺ መዝሙር እነዛን ለምን ፖስተር ላይ ያለ ፍቄ እነዛ መዝሙሮች ማንሳት ጀመረ። እንግዲህ ያ መዝሙር እኮ ኦዲዮ ወጥቶ አልሸጥ ብሎ ቁጭ ያለ መዝሙር ነው። አሁን እነዚህ ያልኩ ቅዱስ ሚካኤል፣ አበሰራ፣ ገብርኤል እነዚያም ሰው የሚያውቃቸው እነሱ ያልሸጥ ያለ የሞተ መዝሙር ነው። በቃ የሞተ ስለ በቃ ማንም የማያዳምጠውም ትቶታል። ያቺ ስራ ግን ፍቄ ስላለበት ፖስተር ላይ ሸጥ ማም ጀመረ። መዝሙሮቹ መዳመጥ ጀመሩ። እንደገና ብድግ አለ። ከዛ በኋላ አገልግሎቶች ነገሮች እንደዚህ ሰፍሩ ሄዱ። ፍቄ በጣም መልካም ሰው ነው። በጣም እግዚአብሔር ያክብርልኝ። እውነት አሜን። እንግዲህ ፍቄ እግዚአብሔር ያክብርልን። እሺ አሁን ምን ላይ ነው ያለው? አሁን በአገልግሎት ደረጃ ነው እያገለገልክ ነው ያለው? አሁን ምን ላይ ነው ያለው? አሁን በቅርብ አይቻለሁ አገልግሎት ላይ ወደ ፊጋ አካባቢ ማን ቤተክርስቲያን አሁን አገለግላለሁ ያገለግልክ ነው ያለውና አሁን አገልግሎቱ እንግዲህ ታመህ ከተመለስክ በኋላ የአገልግሎቱ ሁኔታስ እንዴት ነው? እኔ ድሮም አገልግሎት ላይ ስለነበርኩኝ ምንም እንትን የሚለኝ ነገር የለም። በሰንበት ቤት ውስጥም ስላደኩኝ ያው ደስ ይላል። ምንም ህይወቱን ስለምታውቀው ምንም እንትን ነገር የለውም። አሁን ግን ወደ አገልግሎት ተመልሼ ማገልገሌ በራሱ ደስ ይለኛል እና በጣም በቃ እንደ አገልግሎት የሚናፍቅ ነገር የለም። በቃ ወደ አገልግሎት ስትሄድ ተጠርተ ይሆናል ወደ ክፍለ ሀገርም ሆነ አዲስ አበባ ውስጥም ሆነ ተጠርተ ስትሄድ የነበረው መንፈስ ያለው ነገር ደስ አይልም? በቃ ያቺ ሰዓት መሽታ ሄደህ እስከምታገለግል ያለው ነገር ምናምን በጣም ደስ ይላል። በቃ በጣም እኔ ደስ ይለኛል። አሁን እያገለገልክ ነው? አሁን እያገለገልኩ እግዚአብሔር ይመስገን። አሁን ሲዲዎች አሉ 4 ሲዲ የራስህ አልበም አለ ብለኸኛል። በቁጥር ግን ታውቃቸዋለህ? አሁን ለሰውም የሰጣቸው ምናምን በቁጥር አሁን ከ100 በላይ ናቸው በእርግጠኝነት ብዬ ነው የማስበው።
አሁን ኮሌክሽኖቹ ብቻ ራሱ ወደ በሲዲ በነበረ ጊዜ ሲዲ ባዛ ሲዲ ከቨር ትሰራለታለ ሲዲ አለ በዛን ጊዜ ከ20 በላይ ናቸው 20 ሲዲ 22 23 እነዛን ሁሉ አንተ ነው የሰራቸው? አዎ እዛ ውስጥ አንዳንድ ልጆች የራሳቸውን ግጥምና ዜማ ይዘው ይገባሉ ይችላሉ እንጂ የሆነ 1-2 አልበም ላይ እንደዚህ ያሉ እንጂ ሌላውን ግጥምና ዜማ ነው ሙሉ አልበሙ ነው ሙሉ አልበሙ ነው የምሰራው። በቃ ማለት እንደዚህ ኖሮኝ አይደለም ያለው ነገር እውቀቱ ምናምን በምንችለው አቅማችን በምንችለው በራሳችን በገባን በምንችለው ነገር ዝም ብለን ሞከር አርተን ግጥምና ዜማ ሰርተን እናስገመግምና አባቶችም ያዩልናል። በየዋንተን እቺ ተስተካክለ ብለው አስተካክለውልን ልጆቹም ያዩታል ይወዱታል ይዘምሯቸዋል። እና ብዙዎቹ በቃ እንደዚህ እንዘምራለን እንጂ በጣም አሁን እንደዚህ ትንነን አይደለም። አሁን ትልልቅ ዘማሪያኖች እንደሚጽፉት እንደዚህ ሆኜ አይደለም። እኔ ግን ይመጣሉ ልጆቹ ይመጣሉ ወደ እኔ ጋር በቃ ይመጣሉ ግጥምና ዜማ ለመስራት ይመጣሉ። በቃ እዛ ውስጥ መሀል ላይ አንድ ስራ ይዘን እንገባለን። እኔም በቃ እንዲህ እያደረግን እየተቀረጸ ተጋግዘን የአንዱ ሳንቲም ከሌለው ሼር ያደረጋችሁ በቃ እቺ እያደረገ ማለት ከዛም በኦዲዮ ይወጣል። ኦዲዮ ነው ብዙ ጊዜ ለምን ቪሲዲ መስራት ደግሞ እንደገና ያ ወጪ ነው በጣም ይከብዳል። እና እንደዚህ እያደረግን በቃ እግዚአብሔር ይመስገን ብዙ ነገሮች እንደዚህ ያደረግን። ከዛ በኋላ ግን ከሲዲ ከቀረ በኋላ መሰራታቸውን ያው ለዩቲዩብ ስለሆነ ሲዲም ስለሌለ አንተናቸውን አታውቅም። ዝም ብለህ ነው በቃ ግጥምና ዜማ አሁን አንተ ከኔ አንድ ግጥምና ዜማ ብትወስድ የሆነ ሰርታ ለዩቲዩብ ነው የምትለቀው። ሙሉ አልበም ራሱ የወሰዱ ልጆች አሉ። ከዛ በኋላ በቃ የለም በቃ ሲዲ ከቨር አይሰራም ዝም ብሎ ዝም ብሎ ነው እንትን የሚለው በቃ ይቀጥላል ዝም ብሎ በቃ እንዲህ ስላለ ብቻ ብዙ ናቸው በጣም ብዙ አልበሞች ናቸው። በእያንዳንዱ እንግዲህ 11 12 ቢይዙ ከ100 በላይ ናቸው እንግዲህ ግጥምና ዜሞች በቃ ይሄዳሉ። በቃ ብዙ ሰው ሰጣል። ግን በቃ ከዛ ውስጥ አሪፍ እየሆኑ እየተሰሙ ያሉ አሉ። እንዲህ የምሰማቸው አንዳንድ ልጆች ላይ የምሰማቸው ቅድም ያነሳው እንደዚህ አንዳንድ ሴቶች ልጆች ላይ በተለይ በጣም ሴቶች በብዛት አሪፍ ዝማሬዎች እንትን ብለዋል የወጡ አሉ። አንዳንዶቹም ወንዶች ላይም ደግሞ እንደዚህ ያሉ በጣም እንዳለ ኤልሻዳይ የሚባል አሁን ለብቻው የራሱ ከእንትን ለዘማሪ እንዳለ እሱም የወልቂጤ ነው። እሱ ራሱ በጣም ታምር መዝሙር ነበር እንዳለ እንትና ምናምን የሚባል ነው ብቻ እንደዛ ነው። እሱ ላይ ራሱ የምታምር መዝሙር አለች እንደዚህ የምትታወቅ እንደዚህ አሉ ብቻ እያንዳንዱ ላይ የተሰሙ የወጡ አሉ። ብቻ እግዚአብሔር ይመስገን ደስ ይላል። አሁን ቪዲዮዎችን ለመስራት በጣም የተነሳሳ ይመስለኛልና አሁን ምን እንደማርክ ታውቃለህ? አሁን እነዛን ሁሉ ወደ ኋላ ተመልሼ አሪፍ የሚሻሉትን ብችል እንደገና ያው ሳንቲሙን ትንሽ ፈለግ አደረግና እንደገና መቀረጽ ስቱዲዮ ኦዲዮ ማለት ነው። ለምን በዛን ዘመን የተዘመሩ እንደ አዲስ ዘምራቸውና ቪሲዲ ሰርቼ ወደ አገልግሎቱ እንትን ማለት ነው። በቃ ለህዝብ ተደራሽነት ማድረግ በጣም አሪፍ ዝማሬዎችን እየመረጥኩ ከዛ ውስጥ እስቲ እግዚአብሔር ቢያግዘን እንደዚህ እናደርጋለን። አይ ቆንጆ ዝማሬዎች አሉና ወደ ቪዲዮ ቀይረህ ለመስራት ሀሳቡ አለ ይመስለኛል። እንደዛ ነው። እና ቲክቶክ ላይም ይሄ ሜሎስ ሚዲያ ነው ያልከኝ አይደል? እዛም ላይ በአንዳንድ በሆኑ በግጥሞች ምናምን እያየሁ ስለሆነ ነው። እና አሁን በማገልገል በየመድረኩ በየሀገሩ እየዞርክ በማገልገል ላይ ነው የምትገኘው? አሁን አገልግላለሁ። ወደ አገልግሎት ተመልሼ ደስ የሚል ወደ ጸበል ገዳም ሄደህ ከተመለስክ 5 ዓመት 3 ዓመት ምናምን ሆነ ያልከኝ? እንደዛ በዛ ጸበል እንደዛ ታሜ ካልኩ 5 ዓመት ነው ይሆነኛል። ከዛ በኋላ ነው በቃ ወደዚህ አሁን ነገሮችን እንትን አልኩና አገባውና ከዛን በቃ አሁን አገልግሎት ላይ ደስ ይላል። እግዚአብሔር ይመስገን። ዋናው ወደ ቤት መመለስ ነው። እሺ እንግዲህ ሲበስተ መጨረሻ ማመስገን የምትፈልገው አካል ካለ ይሄው መድረኩን እንግዲህ ለተመልካቾቻችንና ለአንተ ሰጣለሁኝ። ማመስገን የምትፈልገውን አካል ማመስገን ትችላለህ። እና አንድ ዝማሬ ዘምርልናለህ። እሺ ያው በጣም በቃ ከማመሰግናቸው እንትን ታናሽ ወንድሜ ነውና ኤልያስ ዘለቀ ይባላል። እሱ ነው በቃ በሚቸግረኝ ጊዜ በምንም በቃ ታናሽ የሆነው በቃ በሚያደርግልኝ የስጋ ወንድም ነው። አዎ በቃ እና በሚያደርግልኝ ነገሮች በቃ ይሄ እኔ በቃ በታመሜ በነበርኩ ጊዜ ምንም ስራ የለም እኔ ታውቃለህ። በጸበል በነበርኩ ጊዜ እኔ ነኝ የማውቀው በቃ የኔ እንትን እና ማንም አይረዳልህም መጥቷል ለዚህ እንትን ላይ ስትሆን እሱ በጣም ይደግፈኛል። በሳንቲም በምንም ብዙ ነገሮች እሱ ነው። በቃ እንደዚህ በአገልግሎት ደረጃ ላይ ደግሞ ቅድም ያነሳሁት ዘማሪ ፍቃዱ አማረ በጡ ነገሮች ያግዘኛል። በሀሳብም አንድ ነገር ትንስለው እንዲህ የሚነገረኝ ነገሮች በቃ እንዲህ ነው። ከዛ በኋላ ደግሞ አሁን ደግሞ ትዳር ይዤ እንትን ስል ደግሞ በጣም በቃ ነገሮቹ ሁሉ አሁን ያወጣሁት ራሱ ዝማሬ እንዲህ ቢሆን እንዲህ ብሎ እኔ ያልታየኝን እሷ እንዲታይ ይሄ ነው ብላ እኔ እንዲታየኝ ያደረገችኝ ባለቤቴ በጣም ማመሰግናት። እግዚአብሔር ያክብራት። በጣም የተባረከች ባለቤት ነው ያለችኝ። አግብታ ነው የምትኖረው። እሷም በቃ ይሄን ነገር በቃ እና በነገራችን ላይ በጣም ትጽፋለች። ከዛ አሁን ካሁን አሉ አልበም ውስጥ
2 ነው 3 ስራ የሷ ናቸው ግጥሞች። ግጥም ትጽፋለች። በጣም ምርጥ ግጥሞች ነው የምጽፈው። ቀጥታ እኔ ወደ ዜማ እንትንለትና በቃ እንትንለዋለሁ። በጣም ደስ የሚል ነው ብቻ። አሺ እንግዲህ ስቱዲዮ ድረስ ተገኝተህ ይህን የመሰለ ታሪክህንና አገልግሎትህን ስላካፈልከን ከልብ ነው የምናመሰግነው። ቤተሰቦቻችን ከዘማሪ አሸናፊ ዘለቀ ጋር የነበረን ቆይታ ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ከዘማሪ አሸናፊ ዘለቀ ጋር አንድ ዝማሬን ዘምርና እንሰናበታችኋለን። ሚዲያውን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ አገልግሎቱን ደግፉ ጠይቃችኋለሁ። እንዲሁም የዘማሪ አሸናፊ ዘለቀ ሚዲያ ሜሎስ ሚዲያ ይባላል። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ዘማሪ ነው አገልግሎቱን ደግፉ በእግዚአብሔር ስም እንጠይቃለን። አሁን ወደ ዝማሬው እንሄዳለን። ተስፋዬ ማደርገው የአንቺን ምልጃ ነው። እኔስ በስራዬ ድንግል እጅግ በድያለሁ። ተስፋዬ ማደርገው የአንቺን ምልጃ ነው። እኔስ በስራዬ ድንግል እጅግ በድያለሁ። ለዚህ ከንቱ ዓለም ድንግል ተገዢ ሆኛለሁ። ኃጢአትን በመስራት ድንግል ጠፍቼብሻለሁ። ጸጸት ውስጤን ጎርቶት ድንግል ከበርሽ ቆሜያለሁ። ከልጅሽ መታረቅ ድንግል እኔስ ፈልጋለሁ። ከልጅሽ መታረቅ ድንግል እኔስ ፈልጋለሁ። ተስፋዬ ማደርገው የአንቺን ምልጃ ነው። እኔስ በስራዬ ድንግል እጅግ በድያለሁ። አንቺን በመውደዴ ድንግል ጠላት ቀንቶብኝ ከመንጋ ወጥቼ እንድቀር ብዙ ፈተነኝ። የነገም ተስፋዬ ድንግል ያንቺ ምልጃ ነው። አደራ በማለት ድንግል የምማጸነው አደራ የማለት የምማጸነው ተስፋዬ ማደርገው የአንቺን ምልጃ ነው። እኔስ በስራዬ ድንግል እጅግ በድያለሁ። እረፍትን አጥቼ ድንግል እቅበዘበዛለሁ። በአንዱ ማረጋ ኮነኝ የሁለት ዓለም ሰው። ከዚህ ዓለም ሸክም ድንግል ልጅሽ ያሳርፋል። በምልጃሽ አግዢኝ ድንግል የኔስ ሕይወት ከብዷል። በምልጃሽ አግዢኝ ድንግል የኔስ ሕይወት ከብዷል። ተስፋዬ ማደርገው የአንቺን ምልጃ ነው። እኔስ በስራዬ ድንግል እጅግ በድያለሁ። አንቺን በመውደዴ ድንግል ጠላት ቀንቶብኝ ከመንጋ ወጥቼ እንድቀር ብዙ ፈተነኝ። የነገም ተስፋዬ ድንግል ያንቺ ምልጃ ነው። አደራ በማለት ድንግል የምማጸነው
አደራ በማለት ድንግል የምማጸነው ተስፋ የማደርገው የአንቺን ምልጃ ነው። እኔስ በስራዬ ድንግል እጅግ በድያለሁ። ተስፋ የማደርገው የአንቺን ምልጃ ነው። እኔስ በስራዬ ድንግል እጅግ በድያለሁ።